ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ጥቃት ተጠናክሮ ቀጥሏል። በቅርቡ እንኳን በወሎ ሀገረ ስብከት የአርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት በርካታ መነኮሳት መገደላቸው ይታወቃል። መሰል ጥቃቶች በየጊዜው የሚከናወኑ ናቸው። በአርሲም እንደዚሁ በኦርቶዶክስ ምዕመናን ላይ የሚደርሰው ጥቃት እንደቀጠለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እናድን ከጥፋት እንታደግ የሚል ዓለም አቀፍ ዘመቻ ለመጀመር ዝግጅት እየተደረገ ነው። ይህን ዝግጅት በተመለከተ ከሰሞኑ አንድ ቪዲዮ ለኢትዮጵያ ሕዝብ ለዓለም አቀፉ ማህበረሰብም ቀርቧል። ይህን ቪዲዮ ካዘጋጁት ማለት ዶክተር ዮናስ ብሩ የኢኮኖሚ ባለሙያ ዛሬ እንግዳችን ሆነው ስለ ቪዲዮና አጠቃላይ ስለ ዓለም አቀፉ ዘመቻ ማብራሪያ ይሰጡናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ዮናስ ብሩ። ጤና ይስጥልኝ፣ አመሰግናለሁ ስለጋበዝከኝ። እንዴት ሰነበትክ? ረጅም ጊዜ ሆነን ሳንገናኝ። አዎ ትንሽ ቢዚ ነበርኩኝ በራሴ ጉዳይ፣ ለዛም ነው የጠፋሁት። ያው ዛሬ የተገናኘንበትንም ጉዳይ እንደዚሁ ለመፈጸም በርካታ ስራዎችን እየሰራ እንደነበረ አስታውሳለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳን ዓለም አቀፍ ዘመቻ እንደው ለማዘጋጀት እንቅስቃሴ ላይ ነው ያለው ከሌሎች አካላት ጋር በመሆን አንድ ቪዲዮ ተዘጋጅቶ ተለቋል። እንግዲህ በአንከር ሚዲያም ላይ ይገኛል። በእንግሊዝኛ የተዘጋጀ ነው። በአማርኛ በቅርቡ ተተርጉሞ ለሕዝብ የሚቀርብ እንደሚሆን እንጠብቃለን። ያው ዝግጅትም እየተደረገ ነው። ለዛም እስቲ ስለ ቪዲዮ አጭር ማብራሪያ ስጠንና ቪዲዮውን ተመልክተን እንመለሳለን። በቪዲዮ ላይ ስለሆነ የምንወያየው እንግዲህ ቪዲዮውን ለማዘጋጀት አንዱ ያነሳሳኝ ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ክርስቲያን ቤተክርስቲያን ላይ የሚደርሰው ግፍ ሲስተሚክ የሆነ በመንግስት የተቀነባበረ በመንግስት ኢንከሬጅ የተደረገ መሆኑን ማሳየት መቻል አለብን። አንዱ ትልቁ መሰረታዊ ጥያቄ ምንድን ነው? በአሁኑ ጊዜ መንግስት ማሳየት የሚፈልገው ገጽታ ምንድን ነው? ከድሮ ጀምሮ እንዲሁም ጠቅላይ ሚኒስትሩ ወጥቶ ተናግረዋል። ከድሮም ጀምሮ እኮ ቤተክርስቲያንም ይቀጥላል፣ መስጊድም ይቀጥላል፣ ምንም አዲስ ነገር የለም ብሎ እንትን ያደረገው አለ። ትንሽ ለማካካድ ለማጣጣል የሞከረው ነገር አለ። ለኢንተርናሽናል ኮሚኒቲዎቹን በሚቀርብበት ጊዜ ብዙ ጊዜ የሚላቸው ምንድን ነው? ይሄንን ከአሜሪካኖቹ አካባቢ ነው የሰማሁት። ለምንድን ነው ኮንትሮል የማታደርገው ሲሉት፣ የገንዘብ ስጡኝና ኮንትሮል አደርገዋለሁ። ይሄ እኮ የሶማሌ እና አልሸባብ ምን እጅ ያለበት ነው እና የሙስሊም ፋንዳሜንታሊስቶች ወይንም ደግሞ አክራሪዎች ናቸው ይሄን እያደረጉ ያሉት። እኔ በተቻለ መጠን ሁሉን ነገር እያደረግኩኝ ነው የሚል ነው የሚሰጠው መልስ። ያንን ውሸት እንደሆነ ትክክል እንዳልሆነ ለማሳወቅ በመጀመሪያ ደረጃ በቤተክርስቲያኗ ላይ ዘመቻ የጀመረው ጠቅላይ ሚኒስትሩ ነው። ያንን ለዓለም ማሳወቅ አለብን እና ይሄ አሁን የምናየው ወይንም ደግሞ የምታሳየው ቪዲዮ በጣም አመሰግናለሁ ሙሉ ለሙሉ ለማሳየት በመወሰንህ። የ12 ደቂቃ ቪዲዮ ነው። አንድ ሌላ አሁን ነገ ወይንም ዛሬ ማታ ወይንም ነገ የሚለቀቅ የ2 ደቂቃ ተኩል about 2 minutes የሆነች ደግሞ አጭር የተዘጋጀ ነው። ይሄኛው በ5 ክፍሎች የተከፋፈለ ነው። በመጀመሪያ ማሳየት የፈለግነው ወይንም የፈለግኩት የኢትዮጵያን ቤተክርስቲያን ሄሪቴጅ ወይንም ደግሞ ታሪኳን፣ ሰላማዊነቷን ዩሮፕ ሳይመሰረት ነበር ኢትዮጵያ ውስጥ ክርስትና የገባው በ4ኛው ክፍለ ዘመን። በዓለም ውስጥ ፉሊ ኮምፕሊት የሚባለው ባይብል አሁንም ኢትዮጵያ ውስጥ ነው ያለው። እንዲሁም በአሁኑ ጊዜ በጣም ብዙ አፍሪካን አሜሪካን ቸርቾች ወደሱ እየሄዱ ነው። ከዚህ
ከኪንግ ጄምስ ባይብል የሚባለው ብዙ ዌስተርኑ ከሚጠቀምበት ኢትዮጵያ ውስጥ ወደ ተገኘው እየሄዱ ነው እና ዋናው ማሳየት የፈለግነው በመጀመሪያ ደረጃ ትልቁ ፒክቸር ወይም ትልቁ ገጽታ ይሄ ነገር እየተደረገ ያለው ኢትዮጵያ ላይ ብቻ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት የክርስትና ወይም ፒፕል ኦፍ ዘ ክሮስ የምንላቸው የመስቀል ተከታዮች ህዝቦች ባሉበት ቦታ ሁሉ መሰረታዊ የሆነ የነሱም ፓርት የሆነ የታሪካቸው አካል የሆነ ቤተክርስቲያን ነው። እሱ እየጠፋ ነው። ያ ደግሞ የሚጠፋው እንዳልኩህ በአምስት ነው የምንከፍለው። መጀመሪያ አሁን እንዳልኩህ የኢትዮጵያ ቤተክርስቲያን ምን ትመስላለች ገጽታዋን ታሪክ ባጭሩ የሚያሳይ ነው። ሁለተኛው ላይ የኢትዮጵያ ቤተክርስቲያን ላይ ዘመቻ መቼ ነው የተጀመረው? ደርግ ኮሙኒስት ነበረ፣ ሃይማኖት አያስፈልግም ባለበት ጊዜ እኮ እንደዚህ ተመታታቅም ቤተክርስቲያን ነው። ቲፒኤልኤፍ ሲመጣ የማርክሲስት ሌኒኒስት እንትኖች ነበሩ፣ ቤተክርስቲያኗን እንደዚህ ተመታታቅም። እንግዲህ በአሁን በቅርብ ታሪክ ውስጥ ይሄ የመጀመሪያው ነገር ነውና ያ ደግሞ የተጀመረው አብይ አህመድ ስልጣን ላይ ከመጣ በኋላ ነው ወይንም በሱ መንግስት ነው። ያንን ለማሳየት በመጀመሪያ ደረጃ አብይ ራሱ ወጥቶ በቴሌቪዥን ላይ ወጥቶ የኢትዮጵያ ኦርቶዶክስ ክርስቲያን ጎጃም አይደለም እዚህ አዲስ አበባ ውስጥ አይደለም ወይ ገዳይና ግድያን ስታሰለጥኑ የያዝናችሁ ብሎ ተናግሯል። ያ ማለት ለአገሪቷ ናሽናል ሴኩሪቲ አደጋ ናችሁ ነው አንደኛ። ሁለተኛ በሌላ ጊዜ ደግሞ ቀርቦ ምን አለ? ለኢትዮጵያ ድህነት እኮ ዋና እንትን የቤተ ክርስቲያኗ ነች ብሎ እንግዲህ ይሄ ሁለት ነገሮች ነው ማለት ነው። አንደኛ የናሽናል ሴኩሪቲ የአገሪቷ የሰላም እንትን ምንድነው ነቀርሳ አድርጎ ሲያቀርባት ቤተክርስቲያኗን፣ ሁለተኛ ለኢትዮጵያ ድህነት መሰረታዊ ምክንያቷ እሷ ነች ብሎ ሲያቀርብ ልክ ሂትለር ጂዎቹን ያላቸው ናቸው። እነዚህ ናቸው ሁለቱ ነገሮች ያላቸው። በመጀመሪያ ደረጃ እነዚህ ጂዎች ለጀርመን ናሽናል ሴኩሪቲ ጠንቅ ናቸው ብሎ ነው የፈረጀባቸው። በሁለተኛ ደረጃ እንዳናደግ ያደረጉን የኢኮኖሚ እንትን የፈጠሩብን እነሱ ናቸው ብሎ ነው የኮነናቸው። ከዛ በኋላ መንግስት ከሚያደርግባቸው ውጪ ህዝቡ በእነሱ ላይ ጥላቻ አደረበት። አሁን እኮ መንግስት ብቻ አይደል፣ መንግስት ይሄንን ሲል በሩን የከፈተላቸው ለዘር አክራሪዎች፣ ለሃይማኖት አክራሪዎች። ያው ለጠላትህ ደሃ ያደረገችህ እሷ ነች፣ በሰላም እንዳትኖር እንደገና ደግሞ ገዳይ የምታሰለጥንብህ እሷ ነች ሲል ያ ነው ፍለድ ጌቱን ለቆ ቤተክርስቲያኗን ከጥግ ጥግ አደጋ ላይ ያደረሳት። እነዚህ ሁለት እንግዲህ መጀመሪያ ማነች ቤተክርስቲያኗን አሳየን። ሁለተኛ ላይ አብይ ነው ይሄን ነገር የጀመረው እንደዚህ ብሎ በማድረጉ የሚለውን እንትን አሳየን። ሶስተኛ ምን አይነት ግፍ እየተደረገባት ነው ያለው በመንግስት የዘር አክራሪዎች እንደገና የእስልምና አክራሪዎች። የእስልምና አክራሪዎች በምንልበት ጊዜ በጣም መጠንቀቅ አለብን። ምክንያቱም የእስላሞች አጠቃላይ ምክር ቤት ተሰብስቦ ለአብይ ደብዳቤ ጽፏል። ምንድነው ያለው? እቺን ቤተክርስቲያን የሚመቱትን ማንም ይሁኑ ማን ይዘህ ለፍርድ አቅርብ ብሎ ጽፎለታል። የእነማን ናቸው እነዚህ የዘር አክራሪና የሃይማኖት አክራሪ የምንላቸው? ከመንግስት ጋር የሚሰሩ የሃይማኖትም የዘር አክራሪዎች ናቸው። ይሄ የምንድነው የሃይማኖት ግጭት አይደለም፣ የፖለቲካና የሃይማኖት ግጭት ነው ያለው። የፖለቲካውን ግጭት ደግሞ እየመራ ያለው አብይ ነው። በመሳሪያ አድርጎ የሚጠቀምባቸው ደግሞ ማናቸው? የዘርና የሃይማኖት አክራሪዎችን ነው። ሶስተኛ ያንን እናሳያለን እዚህ ቪዲዮ ላይ ማለት ነው። አራተኛ ላይ የምናሳየው ምንድነው? እንዴ ዓለም እኮ ይሄን ነገር ያውቀዋል። የአሜሪካ መንግስት የስቴት ዲፓርትመንት የውጭ ጉዳይ ሚኒስትራቸው ማለት ነው በሪፖርቱ ላይ እቺን ቤተክርስቲያኗን የምትመታው በመንግስት ኃይሎች ጭምር ነው፣ የመንግስት ኃይሎችም እጅ አለበት፣ በሰላማዊ ሰዎች ላይ ሁሉ የተኮሱበትን የገደሉበትን ከነ ቀኑ አቅርቦታል። ይሄ እንግዲህ የአሜሪካ መንግስት ማለት ነው። ቀጥለህ ፖፑ የካቶሊክ እንትን የነበሩት የበፊቱ
እሳቸው ይቺ ቤተክርስቲያን እየተመታች ነው ጸልዩላት በጣም አዝኛለሁኝ ብለው ኦርቶዶክስ ቤተክርስቲያን ብለው ነው እንትን ያደረጉት። ሁለት በል እንግዲህ እነዚህ ሁለት ትልልቅ ነገሮች ናቸው። ፖፑ የአሜሪካ መንግስት፣ ሶስተኛ የዩሮፒያን ሴንተር ፎር ሎው ኤንድ ጀስቲስ የዩሮፒያ የህግና የጀስቲስ ፍትህ ነው። የህግና የፍትህ ሴንተር የሚባለው በዩሮፒያን ዩኒየን ስር ያለ እነሱም መጥተው እቺ ቤተክርስቲያን እየተደበደበች ነው ብለው እነሱም ጽፈዋል። እንግዲህ በዓለም ደረጃ እነዚህ ትልልቅ የሚባሉ ድርጅቶች አራተኛ ዩናይትድ ኔሽን የዩናይትድ ኔሽን ጄኖሳይድ ፕሮቴክሽን ዳይሬክተር የሆነችው ዋናዋ ሴትዮ በግልጽ ወጥታ ይሄ ነገር ወደ ጄኖሳይድ እያመራ ነው፣ የዓለም ህዝብ አንድ ነገር ማድረግ አለበት ብላለች። ይሄ ሁሉ እየተባለ ግን አክሽን አልተወሰደም። አምስተኛው ጋር ስንሄድ እንግዲህ እና የመጨረሻው ቻፕተሩ የዚህ ሆነ የምታሳየው ነገር ምንድነው? ሁለት እንትን አለው አቅጣጫ አለው። ቱ ፕሮንግ ነው። ሁለት የመጨረሻው እንትን አንደኛው ለዓለም ካምፔን ነው። ለዓለም ህዝብ ምን ማድረግ አለበት የሚለው ነው። እሱን እንነጋገርበታለን በኋላ። ሁለተኛው የኢትዮጵያ ህዝብ ምን ማድረግ አለበት፣ በተለይ የኦርቶዶክስ ህዝብ ምን ማድረግ አለበት። የኦርቶዶክስ እኮ ህዝብ አነሰ ብለው አንዳንድ ዳታ ላይ ስታይ 50 ሚሊዮን ነው። ኦኬ አንዳንድ ጊዜ ደግሞ እስከ 60 ሚሊዮን የሚለው አለ። እሱን ሁሉ እንተውና 40 ሚሊዮን ነው እንበል፣ 30 ሚሊዮን ነው እንበል። እንደው አሳንሰን 30 ሚሊዮን ህዝብ ያለው ቸርች እንዴት ነው ሲጠቃ እንደዚህ ዝም ብለን የምናየው? ለዛ ምን አይነት ማድረግ አለብን የሚባለውን ነገር ደግሞ በኢንተርናሽናል ደረጃ በኢትዮጵያ ህዝብና በክርስቲያን በኦርቶዶክስ ቸርች ዋናው ተመችው እሱ ስለሆነ ምን ማድረግ አለበት የሚለውን አምስተኛው ሴክሽን ላይ እናደርገዋለን። ይሄ አሁን እንዳልኩ 12 ደቂቃ ቴፕ ነው። በእንግሊዝኛ የተደረገበት ምክንያት ካምፔኑ ይሄ ለኢንተርናሽናል ነው። ለአብይ መንግስት ገንዘብ እየሰጡ የሚያስጨፈጭፉት እነሱ ናቸው። ይሄንን ማሳወቅና እንዲያቆሙ ማድረግ ወይንም ደግሞ ሳንክሽን አድርገው ለዚህ ለተደረገው እንትን ኃላፊነት መወሰድ እንዳለበት እንዲያደርጉ የሚያደርግ ነው። የሚቀጥለው ደግሞ ይሄኛው ሲዘጋጅ ራሱ ለአሜሪካን ፍሬም ኦፍ ማይንድ ነው። ለኢትዮጵያዊ ተብሎ ሳይሆን አሜሪካኖች እንዴት ነው የሚገነዘቡት በሚል አመለካከት ነው የተደረገው። ምናልባት ትንሽ ነካ አድርገን ለኢትዮጵያ ደግሞ ህዝብ እንዴት ሊሆን ይችላል የሚለውን በአማርኛ ይሄንኑ እናቀርባለን። አሁን በቪዲዮ ብትጀምረው ምናልባት ብዙ ተመልካች ሊያየው ይችላል። ህዝቡ ሙሉ ለሙሉ አንደርስታንድ ሊያደርገው ይችላል። የግፉን መብዛት ብቻ ሳይሆን የግፉን ብሌተንሲ ግልጽ በሆነ መንገድ እንደሆነ ግፉ እየተሰራ ያለው የሚያሳይ ነው። ዶክተር ዮናስ በጣም አመሰግናለሁ። እንግዲህ ቪዲዮውን 12 ደቂቃ ያህል ነው። እሱን ተመልክተን እንመጣለን። እንደተባለው በእንግሊዝኛ የተዘጋጀ ነው። በአማርኛ በቅርቡ ትርጉሙ ተዘጋጅተው ለህዝብ እንደሚቀርብ እንግዲህ ተገልጿል። እሱንም በቅርቡ የምናሳይ ይሆናል። በቀጥታ የምናልፈው በእንግሊዝኛ ወደ ተዘጋጀው የ12 ደቂቃ የቪዲዮ መልእክት ነው። መልካም ቆይታ። ተመልሰን እኔና ዶክተር ዮናስ እንገናኛለን። Protecting the Ethiopian Orthodox Church from extermination. This campaign is about violence carried out by the government and its extremist proxies, running rampant with total impunity. ቤተ ክርስቲያን የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው። In the 4th century, Christianity took root in the ancient kingdom of Ethiopia. Carved from single blocks of granite, the obelisks of Axum still stand as witnesses to the kingdom where King Ezana embraced Christianity and made it one of the world's first Christian nations. The Grimm Gospels treasures of the Ethiopian Orthodox Church were written more than 1,000 years before the King James Bible ever existed. As the faith took root, it found its most enduring expression in the cross,
The cross is the defining symbol of the Ethiopian Orthodox Church. Ethiopian Orthodox Christians wear the cross from cradle to grave. Some tattoo it on their forehead and neck. Many embroider it into their dress. The cross is woven into the rhythm of their daily prayer and Christian life. If the cross is Ethiopia's faith made portable, the church is its faith made permanent, and nowhere is that more astonishing than in the church's carve, not upward toward heaven, but downward into the earth itself. What 60 Minutes called a monument to rare devotion. Of Lalibela, a monument to rare devotion. 800 years ago, an Ethiopian king ordered a new capital for Christians. On the central plateau of Ethiopia stand 11 churches, each carved from a single gigantic block of stone. No bricks, no mortar, no concrete, no lumber, just rock. In the Ethiopian Orthodox Church, faith isn't only built, it's performed. Robes flare in color. White for baptismal purity, gold for divine light, red for martyrdom. Chanting unfolds in ancient modes. Guizi Ezel, ere for hours before dawn, not as concert, but as unceasing prayer, drawing earth into the angelic liturgy twice a year at Christmas and at times, Ethiopia's Epiphany celebration, that prayer spills into the streets. This is not worship paired with art. This is worship. That is art. Lived some worn and carried. You have just witnessed a remarkable spiritual civilization. Now that civilization comes under siege. The turning point is Abiy Ahmed rise to power. CNN called him a global pariah. The Washington Post said the man who tore Ethiopia apart. U.S. Senator Patrick Leahy said perpetrator of crime against humanity and genocide. In June 2019, Prime Minister Abiy Ahmed gathered some 400 Protestant church leaders at his palace and told them, "I do not want to see the Orthodox Church. I have banned them through a letter from entering my palace and conducting prayers." He has shown contempt to the Orthodox Church on national TV. He accused the church of being a den of killers. This is what he said. "Isn't it right here for round Addis Ababa, where we found monasteries training soldiers? What's the point of training soldiers in a church? What's the point of preparing, killing, and killers?" A military general amplified this narrative, declaring that religious bases would no longer be treated as sanctuaries, he said. From now on, the church will be hit. In June 2023, military attacked the historic Debre Elias Holy Trinity Monastery with heavy weaponry, killing over 100 priests and monks. Christian Tetel, a member of the Ethiopian parliament, was arrested and imprisoned in direct violation of his parliamentary immunity for speaking out against a killing during a legislative session. 3 years on, he is still languishing in prison. The atrocities continued with impunity. These are government forces burning the church. The government's atrocities are compounded by attacks carried out by government-aligned proxies, including tribal militias and Islamist extremists. መግደል አለብህ መግደል አለብህ መገደል አለባቸው ወላሂ ሱም ወላሂ አርግድለት አንገቱን ልትነሳ ይገባል ቤተክርስቲያኑን ታቦቱን ልታጋይለት ይገባል This video shows 2 Islamic extremists forcing Orthodox women and children to rip their cross from their neck. Some of the victims were barely 2 or 3 years old. Some were being breastfed as they cut their cross from their tiny necks. Footage of these acts circulates widely on social media, intended to inspire further violence. Those responsible show no apparent fear of accountability because they expect no repercussion from the government. For some, tearing crosses from children's necks was only the beginning. They went so far as to kill pregnant women, deliberately ending unborn Christian lives. ሕፃናት ፊት ነው የተደረገው ሕፃናቶች ምን ላርጋቸው እኔ ቤት ወርቅ ምን ያርግልኛል በትዳር 22 ዓመታችን ነው More atrocities were carried out in public Prosperity Party cadres, paired an Orthodox priest through the streets of the Oromia region with a dead black chicken hanging around his neck, an image meant to brand Christians as sorcerers. The priest was paraded in a major Oromo city,
passing in front of a police station, while people on the street shout, "Hang him!" Military and police forced people from predominantly Christian regions off buses, assaulting their priests in front of their followers. This is not a conflict between Islamic and Christian communities. It warrants noting the Ethiopian Islamic Affairs Supreme Council is on the record appealing to the government to arrest and prosecute the perpetrators against the Orthodox Church and its followers. The government ignored their appeal. The government is globally condemned, but not confronted. Pope Francis addressed the violence directly in November 2019, saying, "I am saddened by the violence against Christians in the Orthodox Church of Ethiopia." The government's focus and priority is persecuting and prosecuting Orthodox Christians, not holding perpetrators against Orthodox Christians. Recently, following a localized protest over land confiscated from Orthodox worshippers without compensation and fenced off, Orthodox Christian residents dismantled a small section of the perimeter fence. Within 48 hours, police arrested 21 suspects and broadcast their photographs across state media. By contrast, perpetrators of far more serious crimes against the Orthodox Church, including mass killings, church burnings, and forced conversions of Christians, carried out by known individuals, including government proxies, are allowed to operate with full impunity. The differential treatment of Orthodox Christians is just as stark when compared with the treatment of their Muslim compatriots. Under the previous administration, Muslim protesters who had gathered in a mosque and used the holy site as a refuge to mount a peaceful protest were accused by the government of being armed terrorists. Security forces stormed the mosque using tear gas and batons, arrested the leaders, and dispersed the rest. In sharp contrast, when roughly 20 members of the Fano rebel forces and their leader took refuge in a historic church while fleeing government troops, the army unleashed heavy military artillery. They killed over 100 priests and monks, wounded many more, and reduced the historic church to ruins, all long after the Fano rebels had already fled the scene. The U.S. State Department's Office of International Religious Freedom reported that government forces have themselves taken part in violence against Orthodox Christians, including opening fire on a peaceful Epiphany procession. In October 2023, a UN report warned of a looming genocide. In June 2026, the European Center for Law and Justice reported, between May 30th and June 1st, 2026, armed men killed Orthodox Christian civilians in their homes, on roads, and as they fled. Furthermore, they burned churches, including a century-old church, to the ground. In June 19, 2026, the International Committee to Protect Journalists reported the government detained journalist Salsawit Bain-San without charge for posting on social media about the killing of Ethiopian Orthodox Christians in Oromia Regional State, a community known for color, for gold vestments, white robes, and golden and silver crosses carried through the streets, found itself watching its church draped in black and its people dressed in mourning. As documented in the U.S. Report on International Religious Freedom on Ethiopia in 2023, Oromia Region Special Forces and police officers beat Orthodox Christians wearing black in mourning and protest. Government employees who took part in the protest were terminated from their positions. Under Abiy Ahmed, Orthodox Christians are not even allowed to mourn peacefully. In the Ethiopian Orthodox tradition, bishops teach their followers not to grieve. To weep is to doubt God's will. To mourn publicly is considered a failure of faith. Today, those same bishops are crying in public. Weeping openly is not just heartbreaking, it is a theological earthquake. It signals that the community has passed a threshold so extreme that even their spiritual leaders can no longer contain their grief. How much longer is the global community going to remain silent? Condemnation without confrontation is compliance. A 1,500-year-old church, one of the world's great spiritual civilizations, a foundational pillar of global Christian heritage, is at a breaking point. What we stand to lose is not just a building or an institution. It is one of the world's great spiritual civilizations, a foundational pillar of global Christian heritage, a 4-point call for international intervention. Members of the Ethiopian Orthodox Church call for an unfettered international investigation into the Prime Minister's claim that the church trains killers. Such an investigation is essential to establish the truth
and restore the church's tarnished reputation. A separate international investigation into the government's role in atrocities committed by its security forces and extremists proxies an investigation into the systematic targeting and destruction of over 100 houses of worship by the government in Shigar City. An investigation into whether international development funds have been directly or fungible diverted to forcefully displace Orthodox Christians and churches to create space for the Prime Minister's $15 billion Shaka Palace project. Call for Ethiopians. Our generation cannot stand in silence as a malicious government abolishes a 1,500 years old church. A global day of mourning and protest is being organized, date to be announced. Every Ethiopian Orthodox church at home and abroad is urged to transform its Sunday service into a unified liturgy of mourning and solidarity. Congregants will be requested to attend in Black Ethiopian Orthodox churches from New York to South Carolina will converge in front of the White House. Parallel protests are being organized in major cities across the globe. Pray for us, speak for us, people of the cross. ዶክተር ዮናስ በእውነት በጣም ነው የምናመሰግነው። በጣም ስሜት የሚነካ ነው እውነት ለመናገር ሁሉን ነገር እንደው በዚህ 12 ደቂቃ ውስጥ ታይቷል ተብሎ ወይም ተገልጿል ተብሎ ባይታመንም ግን በጣም ጠንካራ የሆኑ መልእክቶች ያሉበት ጠንካራ ጥሪ የተደረገበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን እጅግ ጥልቅ የሆነ ፈተና በዚህ አጭር ቪዲዮ ውስጥ ለማየት ተችሏል የሚል እምነት ነው ያለኝ። እንደው ቀደም ሲል ማብራሪያ ሰተበታል ቪዲዮ ምን ነገሮችን እንደያዘ ምን ነገሮችን እንዳካተተና ለምን እንደተዘጋጀም ጭምር እንደው ሰፋ አድርገን እንመልከታቸው። ስለ ቪዲዮ ቀደም ሲል እንደተባለው በአማርኛ እየተዘጋጀ ነው። በአማርኛ ተዘጋጅቶ ሲወጣ ደግሞ ሌላ ፕሮግራም የምናዘጋጅ እንደሚሆን ተስፋ አደርጋለሁ። እስቲ ስለዚህ ቪዲዮ ቀደም ሲል የጀመርነው ውይይት እንቀጥልና በእያንዳንዱ ጉዳይ ላይ ሰፋ አድርገን እንመልከተው። ስለ ቤተ ክርስቲያኒቱ ታሪክ ወደ ኋላ ተኪዶ በዚህ አጭር ቅንጭብ ባለ መልኩ ቀርቧል። ግን የቤተ ክርስቲያኒቱ ታሪክ እንደው በዚህ ቪዲዮ ላይ ተገልጾ ያልቃል ብሎ መጠበቅም የሚቻል አይደለም። ከዛን ጀምርና ወደ ሌሎቹ ነጥቦች እንመጣለን። ዶክተር ዮናስ እንግዲህ ኢቭን እዛን ከመሄዳችን በፊት ትልቁ ነገር ምንድነው በአሁኑ ጊዜ የኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ያለባትን ችግር በአንድ በኩል ለኢትዮጵያ ሕዝብ ማሳወቅ ለኢትዮጵያ ሕዝብ እንዲነሳሳ ማድረግ ሰላማዊ በሆነ መንገድ እንዲነሳሳ በማድረግ አስፈላጊ ነው። ሁለተኛ ደግሞ ከዛም የበለጠ ለውጥ ላይ መጣ የሚችለው የኢንተርናሽናል ካምፔን ነው። ያ ዓለም አቀፍ ንቅናቄን ማስጀመር ነው። በአሁኑ ጊዜ እንደምታውቀው ፕሬዚዳንት ትራምፕ የዓለም አቀፍ የክርስቲያኖች ፕሮቴክሽን የሚል ወይንም ደግሞ ድጋፍና ከእንደዚህ አይነት አደጋ ላይ እንዳይወድቁ የሚያደርግ አንድ ዩኒት ፈጥሯል። ያ ዩኒት ደግሞ በጣም ኢምፖርታንት ከመሆኑ የተነሳ ለሱ መንግስት ዋይት ሃውስ ውስጥ ዳይሬክተር ተፈጥሮለት ሁለት ከፍተኛ ስልጣን ያላቸው ሰዎች ተመድበው የሚሰሩት ነው። አሁን በፊት የናይጄሪያን መንግስት ክርስቲያኖችን የምትገሉትን ካላቆማችሁ እና የእናንተን ኃይል በቦምብ ቀጠቅጣለሁ ሲል ፕሬዚዳንት ትራምፕ አሁን ደግሞ ባለፈው 2-3 ቀን የማሊን መንግስት አስጠንቅቋል። ይሄን ነገር ካላደረጋችሁ የኛ ሚሊተሪ አክሽን ይወስዳል ብሎ በአሁኑ ጊዜ ናይጄሪያ ውስጥ የሚደረገውን እና ኢትዮጵያ ውስጥ የሚደረገውን በምትመለከትበት ጊዜ የናይጄሪያን መንግስት ልትከሰው የምትችለው ምናልባት ማድረግ የሚገባውን ያህል አላደረገም። ይሄ በማናው የአክራሪ ሙስሊሞች የሚያደርጉትን ጥቃት ክርስቲያኑ ላይ አፈናም ይሁን ግድያም ይሁን ማድረግ የሚገባውን አላደረገም ብለህ ነው እንጂ ልትኮንነው የምትችለው የናይጄሪያ መንግስት ራሱ እዚህ ውስጥ አለበት ብለህ ልትኮንነው አትችልም። ግን ማድረግ የሚገባችሁን አላረጋችሁም፣ ሞር ካላደረጋችሁ እኔ ያደርገዋለሁኝ ያለበት ነው።
የኢትዮጵያ የባሰ የሚያደርገው ምንድነው? መንግስት ራሱ ነው ለዚህ ኃላፊነት ያለበት። መንግስት ነው በድሮን ቤተክርስቲያንን እየመታ ያለው። መንግስት ነው ለዚህ ኃላፊነት ያለበትና ከየትኛውም በዓለም ውስጥ በአሁኑ ጊዜ ክርስቲያን ላይ ከሚደረግ ጭፍጨፋ የተለየ ገጽታ ያለውና ለእንደዚህ አይነት ለኢንተርናሽናል ካምፔን ለዓለም አቀፍ ካምፔን ጥሩ መልስ ሊያገኝ የሚችልበት ሁኔታ ያለው ኢትዮጵያ ውስጥ ነው። አሁን በአንድ በኩል ለኢትዮጵያ ሕዝብ ያለውን ሁኔታ የማብራራት በሌላ በኩል ለኢንተርናሽናል ኮሚኒቲው የማብራራት ኃላፊነቱ የኛ ነው የኢትዮጵያኖች በተለይ ደግሞ ዳያስፖራ ላይ ያለ ነው። እነዚህ ሁለቱ የተለያዩ ናቸው። ለኢትዮጵያ ሕዝብ የምትነግረው ወይንም ደግሞ የምታዘጋጀው ቪዲዮ እና ለዓለም ሕዝብ የምታዘጋጀው ቪዲዮ የተለያዩ ናቸው። ምክንያቱም የኢትዮጵያ ሕዝብ የኢትዮጵያ ክርስቲያን የኢትዮጵያ ጠቅላላ የኢትዮጵያ ሕዝብ የራሱ የሆነ ፍሬም ኦፍ ማይንድ ስነ ልቦና አመለካከት የተለየ ነው ከአሜሪካን እና ከዩሮፒያን እና ከውጭ ዓለሙ ጋር። ስለዚህ ለነሱ እንዲመች አድርጎ መስራቱ አስፈላጊ ነው። ያን በምናደርግበት ጊዜ ደግሞ አሁን ትልቁ ችግሩ ምንድነው? በየቦታው ለኢትዮጵያ ኦርቶዶክስ እንታገላለን የሚሉ የተለያዩ ኃይሎች አሉ በየቦታው። ብዙ መሆናቸው መጥፎ አይደለም፣ በጣም ጥሩ ነው። ሆኖም ግን ሁሉም ይዘው የሚቀርቡት ኤቪደንስ የተለያየ ነው። አንዳንዱ የምንድነው በኤአይ የተሰራ ኤቪደንስ ይዞ ይቀርባል። አንዳንዱ ደግሞ እስካሁን ድረስ በኢንተርናሽናል ሚዲያ በውጭ ሀገር መንግስቶች ያልተዘገበ ነገር ይዞ ይቀርባል። እንደዛ በምታደርግበት ጊዜ ክሬዲቢሊቲ ወይም ታማኝነት ያን ያህል አይደለም። እዚህ ቪዲዮ ላይ ማድረግ የፈለኩት ምንድነው? እያንዳንዷ ኤቪደንስ አድርገን ያቀረብናት ነገር ወይ የውጭ ጋዜጠኞች ወይ የውጭ ኢንተርናሽናል የሂውመን ራይት የዓለም አቀፍ አካሎች ወይንም መንግስታት እንደ አሜሪካ መንግስት ወይንም ደግሞ የኢንተርናሽናል ድርጅት እንደ ዩሮፒያን ዩኒየን ሴንተር ፎር ሎው ኤንድ ጀስቲስ ቅድም ያልነው እነዚህን አይነቶችን ኤቪደንሶች ይዘንም ነው መቅረብ ያለብንና ምናልባት ይሄ ነገር እኔ ባዘጋጀሁበት ጊዜ አንድ ተስፋ ያደረኩት ነገር ምንድነው? ሁሉም ኢትዮጵያዊ ይጠቀምበታል። የተለያየ አይነት ኤቪደንስ ይዘን አንቅረብ። ሁለተኛ ነገር 10 አድቮኬት ወይንም ደግሞ ይሄንን ነገር ይዘው ለውጭ ዓለማት የሚያቀርቡ ሰዎች ውስጥ አንደኛው ግሩፕ የማይሆን ኤቪደንስ ወይ በኤአይ የተደረገ ወይ ደግሞ የሰው ሬሳ ግድያ ያለበት ይሆንና ፎቶውን ስታዩ የሌላ ሀገር ነው ከሌላ ሀገር የተደረገ ነው። አንዱ ግሩፕ እንደዛ አይነት ነገር ከተጠቀመ የሁላችንንም ኤፈርት ይገለዋል። መንግስት ያችን አንድ ኤቪደንስ ብቻ ይዘው ነው ተመልከቱ ኢትዮጵያ ውስጥ እኮ እያሉ የሚያቀርቡላችሁ የኤአይ ነው፣ ይሄ ደግሞ ማሊ ውስጥ የተደረገ ነገር ነው፣ ይሄ ነገር ናይጄሪያ ውስጥ የተደረገ ነው ብሎ ራሳችንን ጠቅላላውን አንዱ እንደዛ ያበላሸውን ሳይሆን ሌላ 9ም 10ም 100ም እየለፋ ያለውን በሞላ ያበላሻል። እና እነዚህ ኤቪደንሶች እዚህ ላይ የተቀረቡት አንደኛ ሪሊ 100 200 1000 ኤቪደንስ አያስፈልገንም። 10 15 ጠንካራ ኤቪደንሶች ካሉ እነዛ ኤቪደንሶች ደግሞ በኢንተርናሽናል ድርጅቶች በዓለም አቀፍ ድርጅቶች በትላልቅ መንግስታት ኮንፈርም የተደረጉ ወይንም ደግሞ የተጣሩ እስከሆኑ ድረስ ያ በቂ ነው። በቃ 10 ጥርት ያለ ኤቪደንስ በቂ ነው። ከዛ በኋላ ዝም ብሎ ሁሉ ነገር መጫን ማድበስበሱ ምናምን ይጎዳናል እንጂ አይጠቅመንም። ስለዚህ ምናልባት ይሄን ሳዘጋጅ ከዚህ ጋር ደግሞ የ16 ገጽ አሁን እዚህ ላይ የተጻፉት ነገሮች በሞላ እውነት ለመሆናቸው እዛ 16 ገጽ ዶክመንት ያዘጋጀሁት ላይ የእያንዳንዷ ላይ ይሄ ሃይፐርሊንክ የምትለው ከየት ጋር እንደተገኘች የአሜሪካ መንግስት እንዲህ ያለ ስል ፔጁ የት ጋር እንደዛ እንዳለ ምን ሪፖርት እንደሆነ መቼ እንደተጻፈ ምናምን የሚያሳይ ኤቪደንሱ ያለበት አለና እኔ ብዙ እንትን ምለው ምንድነው አትሊስት አንድ አይነት ኤቪደንስ ይዘን እንቅረብ፣ አንድ አይነት ቋንቋ ይዘን እንግባ ከሚል ለዛ ያገለግለናል ከሚል ነው ይሄ ነገር የተሰራው። ለውጭ ሰዎች ነው የተሰራው፣ ምክንያቱም ኢንተርናሽናል ካምፔን ነው።
ኤቪደንስ ሁሉ የተሰበሰበው ከውጭ አካላት ነው። እነሱ በሚገባቸው ቋንቋ እነሱ ለነሱ ሬዞኔት የሚያደርገውን ደግሞ የነሱን ልቦና በሚነካ አይነት አስተሳሰብ ስለ ልቦና የተጻፈ ነገር ነው። ለኢትዮጵያ ሕዝብ የጻፈውን ነገር ለአሜሪካ ብትሰጠው አይገባው። አንደኛ እሱ ነው። ሁለተኛ በጣም ጥንቃቄ ያደረኩት ምንድነው ኢቭን ዞ ኢትዮጵያ ውስጥ ይሄ አማራ የሚለውና ኦርቶዶክስ የሚለው አንድ ሆኖ ኦርቶዶክስ ታርጌት የሚደረገው በከፊል የአማራ ሃይማኖት ነው በሚል ስለሆነ አማራ የሚመታው የኦርቶዶክስ ቤተክርስቲያን ድጋፍ አለው ከሚል መሆኑን እናቃለለኛ ያ ለኢትዮጵያውያኖች ጥሩ እንትን ነው ምክንያቱም እናቀዋለን ያን አጀንዳ ግን ውጮቹ ጋር ይዘህ በምትመጣበት ጊዜ የሃይማኖት መሆኑን ይቀርልህና ምን ይሆናል ያ እነሱ እንግዲህ አፍሪካ ነገር በዝር እየተባሉ ነው nothing new የሚል ነገር ይመጣል ስለዚህ እዚህ አጀንዳ ላይ እዚህ ካምፔን ላይ አንድም አማራ የሚል ነገር አልተከተተበትም ያንን ፖለቲካውን ከሃይማኖቱ ማውጣት አለብን ይብልጦ እኛ አንደርስታንድ እናደርገዋለን ፖለቲካውን ለአንድ አሜሪካን ሴኔተር ግን ሄደህ የ20 የ30 የ50 አመት በአማራ በኦሮሞ በክርስቲያንና በአማራ ምናምን ያለውን ኢንትሪኬት የሆነ ታሪክ ልተብራራለት የሚሰጥህ አንድ ሴኔተር ላናግርህ ካለ 10 ደቂቃ ነው የሚሰጥህ እዛ ሄደህ ስለ አማራ እናንተን ልተብራራች አትችልም ክሊርሊ ግን ስለ ሃይማኖቱ ስታብራራለት ግን ማብራሪያም አይፈልግም አንደርስታንድ ያደርገዋል ያቀዋል የሃይማኖት ነገር ነው ሃይማኖቱ እንደዚህ በድሮን እየተደበደበ ነው መንግስት ነው ከኋላው ያለው ኤቪደንሳችን ይሄ ነው ስትል ኢንፎርሜሽኑን ፊድ ማድረግ መስጠት ነው እንጂ ከኋላ ያለውን ባክግራውንድ ማጫወት የለብንም እና እነዚህ ነገሮች ለኢንተርናሽናል እንትኑ በጣም አስፈላጊ ናቸው ይሄ አማራ የሚለውን ነገር ሙልጭ አድርጎ ከዛ ውስጥ መውጣት አለበት ለኢትዮጵያ በሚደረግበት ጊዜ እሱ ሌላ ታሪክ ነው ጨመር ከተፈለገ መጨመር ይቻላልና አላማው ይሄ ነው ምናልባት ይሄ ቪዲዮ ሲዘጋጅ እንደው አስቀድሜ ማንሳት የነበረብኝ ጥያቄ ነው ምንድነው ያነሳሳ ያው ቁጭቱ አለ ቤተክርስቲያኗ ላይ የሚደርሰው የግልጽ የሆነ ጥቃት አለ እሱ ነገሮች ሊሆኑ ይችላሉ ግን በዚህ ወቅት ላይ አሁን ላይ ይሄንን ጉዳይ ዓለም አቀፍ ትኩረት እንዲያገኝ የፈለክበት ያነሳሳ ነገር ምንድነው ደግሞ ብቻን ነው ወይ ምክንያቱም የሚመለከታቸው አካላት አሉ የጋራ የሆነ ድምጽ ቢሰማ ከመነሻው ጀምሮ አብሮ ከሌሎች ጋር መስራት ቢቻል የበለጠ ነገሩን ክብደት እንዲኖረውና በተለያየ መልኩ ማውን ቀደም ሲል ስጋትን ገልጻል የተለያዩ የተበጣጠሱና ፌክ የሆኑ መረጃዎች እንዳይተላለፉም በጋራ መነጋገርና አብሮ መስራትን የሚጠይቅ ነገር ነውና ከዛ አንፃርስ ብቻን ነው ወይስ ሌሎችም አሉ የሚለው ነው ግን አስቀድመን እንደው ምን አነሳሳ እንግዲህ ምን አነሳሳ ለሚለው ይሄ ነገር አዲስ አይደለም ለኔ ካሁን በፊት ብዙ ጽፌበታለሁ ግን ለኢትዮጵያን ኦዲየንስ ስለነበረ ካማራና ኦርቶዶክስ ከሚለው ያለው ግንኙነት ይሄ ዘር ፖለቲካው እንዴት አማራን ብቻ ሳይሆን በኤክስቴንሽን የቤተክርስቲያኗንም እንዴት እንትን እንዳደረጋት በሁለተኛ ደረጃ በተለይ ይሄ ኦሮሞማ የሚለው ካምፔን እና አሰፋ ጃለታ እንትን ያደረጉት ቤተክርስቲያኗን ነው እንደ ወራሪ ኃይል እንደ ኮሎናይዘር አድርገው የሚያዩት በዛ ምክንያት እነዚህ የመጡ መሆናቸው ምናምን ብዙ በዛ ላይ ጽፌ ያለሁ ካሁን በፊትም እንግዲህ ያንተ ጋር ብዙ ጊዜ ቀርቤ በፋኖም ላይ ይሁን በቤተክርስቲያኑም ላይ ይሁን በማወራበት ጊዜ አንዱ ትልቁ ችግራችን መሰረታዊ የሆነ ስትራቴጂ ዶክመንት የለንም ኦኬ ይሄ ያማራንም እንትን ለማለት ብትፈልግ ማኒፌስቶ የለውም ስለዚህ የትም አይደርስም የሚለው እኔ እናንተ አዶን 30 ጊዜ አወርተናል በቤተክርስቲያኗም ላይ በመትመጣበት ጊዜ አንድ አይነት በደንብ ዌል ኦርጋናይዝድ የሆነ ደንበኛ ኤቪደንስ ያለው ሁሉም ያንን አጀንዳ ያንን ካምፔን ከየትም ቦታ ሆኖ እመራለሁ ማነው አስተባብራለሁ የሃይማኖቴን ፕሮቴክት አደርጋለሁ ብሎ ሲነሳ በጣም አስፈላጊ ነው አንድ መሰረታዊ ወረቀት አንድ መሰረታዊ ኤቪደንስ
ያ ኤቪደንስ ደግሞ ሁለት ኤሌመንት ይኖረዋል። አንደኛው የስትራቴጂክ አፕሮች ምልቅድም አማራ የሚለውን ነገር ለኢንተርናሽናል ኮሚኒቲ ካምፔን ውስጥ መክተት ካምፔንህን መግደል ማለት ነው። ኮምፕሊኬሽን ይፈጥራል። ክሊር የሆነ አጀንዳ ይፈጥርልህም ለኢንተርናሽናል ካምፔን። አንደኛው እሱ ነው። ሁለተኛው ቅድም እንዳልነው 10 ሰው አንዳንድ ጊዜ ለምሳሌ ሜሪላንድ ውስጥ 2 ሴኔተሮች ናቸው ያሉት። ሜሪላንድ ሰፊ ከተማ ስለሆነ አንድ አካባቢ ያሉ ኢትዮጵያኖችም ሲሄዱ እነዛ 2 ሴኔተሮች ጋር ነው የሚሄዱት። እነዚህ 2 ሴኔተሮች ጋር 10 የተለያየ ግሩፕ እንግዲህ እንዳንድ ጠቅላይ ግዛት አይደለም ሰፊ ነው። 10 ግሩፕ እነዚህ 2ቱ ጋር ሲሄድ 10ም የተለያየ ዶክመንት ከሰጣቸው በአንድ አጀንዳ ላይ 10 ነገር ማንበብ አይችሉም። እዚህ ላይ ዶክተር ዮናስ እንደው እውነታውን እንደው ማራቅ ወይም ደግሞ ማደብዘዝ ይቻላል ወይ? ለምሳሌ አማራና ኦርቶዶክስን የአንድ ሳንቲም 2 ገጽታዎች አድርገው ነው ከህወሓት ዘመን ጀምሮ አማራና ኦርቶዶክስ ብለዋል አቶ ስብሐት ነጋ። ባለፈውም ብዙ ጊዜ ስለሳቸው ይነሳል። አማራ ኦርቶዶክስ ነው፣ ሁለቱን ነጣጥለው አያዩም። ኦሮሚያ ክልል ኦርቶዶክስ ማለት ሌላ ግልባጭ ስሙ አማራ እስኪመስል ኦርቶዶክስ የሆኑ ኦሮሞዎችን ኮንቨርትድ የተለወጡ አማራ ብለው የሚገልጹበት ሁኔታ አለና ይህንን ማለያየት ይቻላል ወይ? እውነታው እሱ ስለሆነ ነው። ይሄ ማለት ኦርቶዶክስ ሁሉ አማራ ነው ለማለት አይደለም። ግን አስተሳሰቡ የጥቃት ኢላማው እነዚህን ነገሮች የአንድ ሳንቲም 2 ገጽታ እያደረጉ የሚመጡ ስለሆነ ሁለቱም መነጣጠል ይቻላል ወይ? እውነታ ስለሆነ ነው። ፍሮም ስትራቴጂክ ፖይንት ስትራቴጂ ለኢንተርናሽናል ለሎካል ለኢትዮጵያ ካምፔን እስካደረክ ድረስ እሱ አሁን የምትለው ነገር በጣም አስፈላጊ ነው። ኢንተርናሽናል ካምፔን በምታደርግበት ጊዜ ግን ክሊር ፒውር የሆነ የሪሊጅን ፐርሲኪዩሽን ነው ብለህ በምታቀርብበት ጊዜ እንዳልኩ አሁን ለምሳሌ የትራምፕ ዋይት ሃውስ ይሄ የተፈጠረው አዲሱ ዲፓርትመንት ሄደህ ለመናገር ብትፈልግ የዚህ አማራ የሚለውን ነገር ስታመጣበት ከነሱ ማንዴት ታወጣዋለህ ወይንም ኮምፕሊኬት ታደርገዋለህ። በሁለተኛ ደረጃ ቤተክርስቲያኗን ላይ የሚደርሰውን ግፍ ለማቆም እስከሆነ ድረስ ከፖለቲካ መለየትህ 10 እጅ ነው የሚጠቅምህ። ስለዚህ እሱ የግድ መደረግ አለበት። አንዱ ትልቁ ችግር ምንድነው? ይሄ ስለ አማራ ብለህ ስትል ሴኔተር ምንድነው ወጥስ አማራ ይልሃል። ከዛ በኋላ ለሱ ማብራራት አለብህ ወይንም ለሱ ስታፎች ማብራራት አለብህ። የዛን ጊዜ ይሉዘም እነሱ ለእንደዚህ በጣም ብዙ ዲማንድ ስላለባቸው የሀገርም ውስጥ ዲማንድ አለባቸው፣ የውጭም ደግሞ የተለያየ ዲማንድ አለባቸው። ኦፊሳቸው አንድ ጊዜ እንዲሁም ልንገርህ በዚህ ነገር ላይ ካረን ባስ የምትባል አንድ ጥቁር የፓርላማ ሰው ነበረች እዚህ ሀገር እና የሆነ ሰው በግሩፕ ሆነው ይሄዳሉ ኦፊሷ እና ይሄ እሷ ቢሆን ምን ብላ ነበረ? የአማራው ጦርነት ጊዜ የትግራይ ጦርነት ጊዜ የኢትዮጵያ የኤርትራና የአማራ ኃይሎች የትግራይ ሃንተኖችን ሬፕ አድርገዋል ምናምን ብላ ጽፋ ነበር። አሁን ይሄ እነዚህ ሰዎች ይሄዱና እንዴ ምን ያህሉ በትግራይ ኃይሎች ራሱ ሬፕ እንደሚደረጉ ታውቃላችሁ ወይ? እንደዚህ የሚለው ራሱ ይሄ ሪፖርት አለ ብለው ነገራት። እኔ ታዲያ እሱን እኔ በምንድን ነው የማውቀው አለቻቸው። ሲአይኤ ያውቃል አሏት። እና የእናንተን እንትን እኔ ሄጄ ሲአይኤ ጋር ሄጄ ኢንፎርሜሽን እንዳመጣ ነው የምትፈልጉት? ይሄን እኮ ለእኔ የማቅረብ የእናንተ ኃላፊነት ነበር። ስለዚህ አንድ ሴኔተርም ጋር በምትሄድበት ጊዜ ስለ አማራ ስታወራው ወይንም እሱ ወይንም ስታፉ የኢትዮጵያ ኤክስፐርት የለውም እሱ ስታፉ 5 6 7 በእነዚህ ነገር ላይ የሚሰሩ ይኖራሉ እንጂ በየያገሩ ኤክስፐርቲስ የላቸውም። አማራ ስትለው እንኳን ሴኔተሩ የሱ ስታፍ በአፍሪካ ላይ እንኳን የተመደበው ስታፉ አያውቀውም። ስለዚህ ማብራራት ሊኖርብህ ነው። የሚሰጡ 15 ደቂቃ 20 ደቂቃ ነው። ያችን 15 20 ደቂቃ ኢፌክቲቭሊ ልትጠቀም የምትችለው እነሱ በሚያውቁት ቋንቋ ለነሱ ሬዞኔት በሚያደርግ ቋንቋ ነው። ሁለተኛ ነገር ደግሞ እኮ በሃይማኖቷ ላይ የሚደረገው ግፍ በቂ ኤቪደንስ አለው አክሽን ለመጥራት።
ዋይ ኮምፕሊኬትድ? ይሄ ነው አንዱ የኛ ችግር። እና አሁን 10-15 ግሩፕ አለ ልበልህ። 10-15 ግሩፕ እነዚህ ሰዎች ጋር በሚሄድበት ጊዜ አንዱ ከአማራ ጋር ይጨምርበታል። አንዱ ይመጣና ደግሞ የለም ይሄ የእስላሞች ናቸው እንደዚህ የሚያደርጉን የሙስሊም እንትን ነው ብሎ ይመጣል። አብይ ይሄንን ነገር የሙስሊም ነው ብለህ ብታቀርብለት ይሸልምሃል። ምክንያቱም ኃላፊነቱን ከሷ ዙረህ እንደ እኔ ምን ላድርግ ነው ምን እንዳገርኩህ ቅድም ገንዘብ ስጡኝ አስቆመዋለሁኝ። ይሄ ነገር እኮ አክራሪ ሙስሊሞች ናቸው እንደዚህ የሚያደርጉት ከአልሸባብ ጋር የተገናኙ ከዚህ ደግሞ ምንድነው ሙስሊም ብራዘርሁድ ጋር የተገናኙ ናቸው እንደዚህ እኮ ነው የሚላቸው ከውጭ ለሚመጡት። ስለዚህ አሁን አንዳንድ ሰዎች ሙስሊሞች ናቸው እንደዚህ የሚያደርጉን በሚሉበት ጊዜ በመጀመሪያ ደረጃ ትክክል አይደለም። ሙስሊሞች አይደሉም የሚያደርጉት። ቅድም እንዳልኩ የሙስሊም የአጠቃላይ ጉባኤው ተሰብስቦ መንግስትን ኃላፊነት ወስደህ ይሄንን ያደረጉትን ሰዎች አስረህ ለፍርድ አቅርብ ብለው በጽሁፍ ነው ያስቀረቡት። ስለዚህ ለዛ ስትራቴጂ ያስፈልገናል። ያ ስትራቴጂ ደግሞ ትክክልም ይሁን ትክክልም አይሁን ይሄ 16 ገጽ 17 ገጽ የጻፍኩት በዛ ላይ ተመስርቶ ደግሞ ይሄ የተሰራው ክሊር የሆነ ቤተክርስቲያኗ ላይ የደረሰው ግፍ በቂ የሆነ እንዲሁም ከምንፈልገው በላይ ለውጪ ኤቪደንስ ልናቀርብ የምንችለው ስለሆነ ነው። የዚህ እኔ እንደው አንዱ ትልቅ ኮንትሪቢዩሽን ሊኖረው ይችላል ብዬ የፈለኩት ይሄን ነገር ሳዘጋጅ ሌላውም ሰው ተጠቅሞበት ይሄንን ካምፔይኑን ያጠነክርናል የሚለው ነው። ያን ካልኩ በኋላ ወደ ሁለተኛው ልመለስ። ብቻህን ነህ ወይ የሚለው ነው። እስካሁን ድረስ የሰራሁት ብቻዬን ነው ይሄን ነገር ያዘጋጀሁት ማለት ነው። ሪሊ ብዙ ጊዜ እንትን ብሎ ነበር። ይሄንንም ቪዲዮን ለማሰራት ብዙ ገንዘብ የሚያስፈልገው ነበር። ምክንያቱም በጣም ባክ ኤንድ ፎርዝ ነበረው ከኤክስፐርቶች ይሄንን ከሚሰሩት ጋራና ኢቭን ገንዘብ ማዋጮ ላይ ሰው ስትደውልለት አንዳንዱ ከነጨራሽም ስልክንም አይመልስም እና ለብቻዬን የሰራሁት የሚለውን መጀመሪያ ላስመርበት። ይሄ አትሊስት ቪዲዮ ፕሮዳክሽኑ ያው ቪዲዮውን የሰራለን ሁለት እንትኖች ናቸው። ለነሱም በክፍያ ነው የተሰራው። ከሌሎች ጋር አብሮ ለመስራት ላልከው የኔ ኮንትሪቢዩሽን እንዲሆን የምፈልገው እኔ በፖለቲካም ታውቃለህ የፖለቲካ ውስጥ ገብቼ ኦርጋናይዝድ የሆነ ፖለቲካ ውስጥ ገብቼ ፓርቲሲፔት አላደረገም። ለፋኖ እንዲህ ብታደርጉ ለውጥ ልታመጡ ትችላላችሁ ብዬ ጽፋለሁ። ግን የፋኖ ሰው ነኝ ማለት አይደለም። ለጀዋር ይሄን ብታደርግ ለውጥ ልታመጣ ትችላለህ፣ አሁን የሄድክበት መንገድ የትም አያደርስም ብዬ ጽፋለሁ። ያ ማለት ግን የጀዋር ደጋፊ ነኝ ወይንም ደግሞ የጀዋር አጋር ነኝ ማለት አይደለም። the same thing ከቲፒኤልኤፍም ጋራ ስተታችሁ ይሄ ነው ብዬ ጽፋለሁኝ እና ኦርጋናይዝድ የሆነ ነገር ውስጥ እንትን የለሁበትም። በዚህም ላይ እኔ ኮንትሪቢዩት ማድረግ የምፈልገው አንደኛ ይሄንን ስትራቴጂውን ማውጣትና ይሄንን ሁለተኛው ከስትራቴጂ ውጭ ደግሞ ፐብሊክ ሪሌሽንስ ነው። ይሄ አሁን አቀራረቡን የተመለከተው እንደሆነ ሪሊ ለኢንተርናሽናል ፐብሊክ ሪሌሽን ሆኖ የተዘጋጀ ነገር ነው። እንዲሁም ብዙ ሰዎች አከፋፍየው ነበር። እስካሁን ድረስ ያገኘሁት እንዲሁም ብዙ ጊዜ ይሄ ስለፋኖ በመናገረው የሚነደዱብኝ የነበሩት እንዲሁም ዮናስ ያለበት ኮንፈረንስ ውስጥ አንገባም ምናምን ይሉ የነበሩ ሁሉ አሁን ይሄንን ካዩ በኋላ ሪሊ በጣም ትልቅ እንትን ነው። ሁላችንም ከዚህ ኋላ ሆነን ይሄንን ፑሽ ማድረግ አለብን የሚል እንትን ነው። ካሁን በኋላ እንግዲህ ምንድነው ኔክስት ስቴፕ? ፍኖተ ካርታ ነው የሚባለው ወይንም ደግሞ ሮድ ማፑ ምንድነው ወደሚለው ልንሄድ እንችላለን። በእኔ አስተሳሰብ ወደዛ ከመሄዳችን በፊት ዶክተር ዮናስ እንግዲህ እዚህ ቪዲዮ ላይ በግልጽ የተቀመጠ አንድ ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃት መጠነ ሰፊ የሆነው የተጀመረው አብይ አህመድ ወደ ስልጣን ከመምጣት ጋር ተያይዞ እንደሆነ ይታይበታል። ለሰዎች ምናልባት የተሳሳተ እንትንም እንዳይሰጥ አብይ አህመድ ወደ ስልጣን ከመምጣቱ በፊትም ያዘጋጀው መጽሐፍ አለ። መጽሐፉ ላይ እርካብና መንበር የሚለው መጽሐፉ በኋላ ላይ ነው ያው ጠቅላይ ሚኒስትር ከሆነ በኋላ በይፋ የወጣ መጽሐፍ ነው። እዛ ላይ በግልጽ የተቀመጠ ነገር አለ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው እይታ
ብዙ ነገር ተናግሮበታል፣ ጽፎበታልም። ከዛም መንግስት ከሆነ በኋላ በሚያወጣቸው አንዳንድ አውዳመትን እየጠበቀ በሚያወጣቸው ጽሁፎችም ለቤተ ክርስቲያኗ ያለውን ጥላቻ ገልጾበታል። ስለዚህ መንግስታዊ የሆነ ጥቃት ስለሆነ እገምታለሁ አንተም ከዛ ተነስተ ጥቃቱ የጀመረው ከአብይ አህመድ ወደ ስልጣን መምጣት ጋር ነው የሚል መግለጫ አስገብተበታልና ከዛ በፊት ጀምሮ ቤተ ክርስቲያኗ ጉዳት ላይ ናት። በህወሓት ዘመንም እንደዚሁ እንደው ይህንን ማብራራት ይቻል ይሆን? አብይ አህመድ በግልጽም በቪዲዮ ላይ ምን እንዳየነው የፕሮቴስታንት ፓስተሮችን ሰብስቦ ቤተ ክርስቲያኒቱን ኢትዮጵያ ምድር ላይ ማየት አልፈልግም የሚል ግልጽ የሆነ መልእክት እንዳስተላለፈ በተለያየ ሀገራትም በሚሄድበት ጊዜ እኔን የሚያጠቁኝ እኮ ኦርቶዶክሶች ናቸው እያለ ለኦርቶዶክስ የተለየ አመለካከት ዓለም አቀፉ ማህበረሰብም እንዲኖረው ጭምር ለምሳሌ በርሊንና ያደረገውንም ንግግር ከዚህ አንጻር መጥቀስ ይቻላል። እንደው ይህንን ነገር ማብራራት ከተቻለ ለሰው ግልጽ የሆነ ነገር እንዲመጣ ነው። አብይ ለምንድን ነው በተለየ ሁኔታ የቤተ ክርስቲያኗ ጠንቅ ወይም ደግሞ የቤተ ክርስቲያኗ ጠላት ሆኖ በዚህ ቪዲዮ ላይ እንዲታይ የተፈለገው? ወል ቅድም እንዳልኩህ በተለያየ ጊዜ ኢቭን በደርግ ጊዜ ቤተ ክርስቲያኗ ላይ ይሄን ያህል አልደረሰባትም ስልህ ምንም አልደረሰባትም ማለት አይደለም። ንብረቷ የተወሰደው በዛን ጊዜ ነው። ብዙ የፖለቲካል ኢንፍሉዌንሷ የተወሰደው በዛ ጊዜ ነው። እነ ቲፒኤልኤፍም በመጡበት ጊዜ የተወሰኑ መሰናክሎች፣ የተወሰኑ ችግሮች ደርሶባታል በቤተ ክርስቲያኗ። ያ ፓርትሊ ሪሊ የቤተ ክርስቲያኗ ሂስቶሪካሊ የነበራት ኢንፍሉዌንስ ፖለቲካም በኢኮኖሚም የነበራትን ኢንፍሉዌንስ ማጣት በለውጥ ደረጃ ስትመለከተው ሁለቱም ሳይድ የራሱን እንትን ማቅረብ ይችላል። ድሮም የማይገባትን ያህል ኃይል ነበር የያዘችው ቤተክርስቲያኗ፣ መንግስት ነበረች። ስለዚህ አሁን መንግስት ሲቀየር ሉዝ ማድረጓ ምንም እንትን የለውም ከሚል ነው። አሁን ላይ ያለው ግን በተለይ አብይ ከመጣ ወዲህ ቤተክርስቲያኗ ላይ ተደርጎ የማይታወቁ ግፎች እየተፈጸሙ ነው። አንገን እንደገና from a public relations point of view በፐብሊክ ሪሌሽንስ ስትመለከተው ስለ ኢትዮጵያ ታስብ ኢትዮጵያውያን አንደርስታንድ ያደርጉኛል ያደርጉኝ የሚለውን ተውና ለውጭ ሰው ነው ኤክስፕሌን የምታደርገው። ለውጭ ሰው ኤክስፕሌን በምታደርግበት ጊዜ እያንዳንዱ ኢሹ ሌየር አለው። ዋናው ሌየር መሰረታዊ ነገሩ አለ። ከዛ በኋላ ደግሞ ቢሃይንድ ዛት የሆኑ ዳይናሚክስ አሉ። እዛ ውስጥ አትከተው፣ ኮምፕሊኬሽን ውስጥ ነው የምትከተው። ጊዜ ኖሮት ወይንም እንደኛ አድጎበት በደንብ የሚያውቀው ካልሆነ በስተቀር የምታደርገው ምንድነው? ይሄ ኢሹ 10 ነገር አለው ከውስጡ። ከዘር ጋራ የተገናኘ፣ ከፖለቲካ ጋራ የተገናኘ፣ ከሂስትሪ ጋራ የተገናኘ፣ ከግለሰቦች ጋራ የተገናኘ ማለት ፋክተርስ አሉ። አንተ ማድረግ ያለብህ ምንድነው? እዚህ ከነዚህ ሁሉ ኢሹ ውስጥ አንኳሩን አውጥቼ የትኛውን ነው ለዚህ ለኢንተርናሽናል ኮሚኒቲ የማስጨብጠው የሚለው ነው። ስለዚህ ዲቴይልስ ውስጥ የማትገባው የስትራቴጂ ነው እንጂ እንትንን የማድረግ አይደለም። ምንድነው ያንን ካለማሰብ አይደለም። ባይ ዲዛይን እነዚህን ሰዎች በቂ የሆነ አሁን ያቀረብኩላቸው ነገር እንኳንስ አንድ የኢትዮጵያን ቤተክርስቲያን ይቅርና 10 የተለያዩ ቤተክርስቲያኖችን ሊያድን የሚችል በቂ ኢንፎርሜሽን፣ በቂ በደል፣ በቂ መፍትሄ ይዞ ቀርቧል። ከዛ በኋላ የምታደርጋቸው ኤፈርቶች ቫልዩ አድ ከማድረጋቸው ወይንም ደግሞ ይሄን የምታደርገውን ካምፔይን ከመርዳታቸው ይልቅ ኮምፕሊኬሽን ውስጥ ያመጡታል፣ ኮንፊውዥን ውስጥ ይከቱታል። ኢማጂን አንተ እኮ አሁን ሄደህ አንድ ሴኔተር ጋር ሄደህ እኮ የሴኔተሩ ቺፍ ኦፍ ስታፍ ዳይሬክተሩ፣ የፖለቲካል ኦፊሰሩ መጥተው ሶስቱ ቁጭ ብለው አንተ በምታናገራቸው ጊዜ አስዩም ማድረግ ያለብህ ምንም አያውቁ ኢትዮጵያኖቹ የኦርቶዶክስ ሃይማኖት ችግር አለብን ይላሉ፣ የፖለቲካም ችግር አለባቸው፣ ብዙ ነገር ነው ሂስቶሪካሊ ሁሌም በጦርነት ላይ ያሉ ሀገር ህዝቦች ናቸው ከሚል ያንን የሚያውቁት።
አንተ ማድረግ ያለብህ እነሱ ጋር ሄደህ የምታስጨብጣቸው ምን አድርጌ ባስረዳቸው ነው ይሄ የቤተ ክርስቲያኗን እንትን ሊይዙ የሚችሉ። እስካሁን ድረስ አንዱ ትልቁ ድክመታችን አጀንዳ መፍጠር አለመቻላችን፣ የፐብሊክ ሪሌሽንስ ካምፔን ስትራቴጂ አለመኖሩ ነው። ሁሌ ለቅሶ ነው የምትሰማው። ቤተክርስቲያን አሁን ለዚህ በድሮን ሲመታ ዋይ ዋይ ይላል፣ ከዛ በኋላ ይጠፋል። ትንሽ ደግሞ ዝም ይባልና እንደገና ደግሞ ሌላ ቦታ ሄደው በቦምቢ እንትን ይላሉ፣ ወይንም ደግሞ በጨለማ መተው ቤተ ክርስቲያን እና ክርስቲያኖች ያሉበትን ቤት ያቃጥላሉ። ያኔ ደግሞ ዋይ ዋይ ይባላል፣ ይቆማል። ስለዚህ ስትራቴጂ ፔፐር አለው። ይሄ 16 ፔጅ አልኩህ ኤቪደንሱንም ስለሚይዝ ስትራቴጂውንም ግልጽ ስለሚያደርግ፣ ይሄኛው ደግሞ ምንድነው ፐብሊክ ሪሌሽንስ ነው። 16 ፔጅ ማንበብ የለበትም አንድ ሴኔተር ያንተን እንትን ለማለት አንደርስታንድ ለማድረግ። ኢቭን ይቻ 16ቷ ደቂቃ 12ቷ ደቂቃ ይቻ 12ቷ ደቂቃ ትበዛለች ብዬ ነው። ሌላ አንድ የ2 ደቂቃ ቬሪ ፓወርፉል የሆነ ዛሬ ያልቃል። ሜቢ ዛሬ ማታ ፖስት እንትን አፕሎድ ይደረጋል። እንደዚህ የተደረገው ያ ነው። የኛ እኮ ተቆርቋሪ ጠፍቶ አይደለም። እኔ ሁሉ ጊዜ አንተ ሾው ላይ በቀረብኩኝ ቁጥር የአማራና የኦርቶዶክስ ኢንተሌክቹዋል ጥቅም የሌለው ነው የምልህ። አጀንዳ ማውጣት አለመቻሉ፣ ስትራቴጂ ፔፐር ማውጣት አለመቻሉ፣ የፐብሊክ ሪሌሽንስ ስትራቴጂውና ኢኮሲስተሙን መዘርጋት አለመቻሉ ነው። እንግዲህ እዚህ ላይ ያደረኩት ጥረት ያንን ይመሰርታል ነው እና ይሄ የአማራውን የሚለውን አያገባበትም። ለኢንተርናሽናሉ ነው ማለት ለሎካሉ ነው ብዙም ህዝቡ ያውቀዋል። ብዙም ጥረት አያስፈልግም ከኛ ለማስረዳት። አንዳንድ አሁን በቴሌቪዥን ላይ መጥተው አንዳንድ ቪዲዮ ላይ ይመጣና እስልምና ያመጣብን ነገር ነው ከግብጽ ጋር ተስማምተው ምናምን ይላል። እንደሱ በምትልበት ጊዜ የራስህን አጀንዳ እያበላሸህ ነው ያለው። ይሄ መንግስት የፈጠረው ነው። መንግስት ለማቆም አለመቻሉ አይደለም። ቀደም እንዳልኩህ እኮ በግልጽ መንግስት የፈጠረው ነው። ቤተክርስቲያኗን እንመታታለን አለ አንዱ ጀነራል ወጥቶ ማነው ያሲን መሐመድ ሄደው እያጋዩት ነው በየወሩ በየ15 ቀኑ እየመጡ። ከዛ በላይ ምንም ኤቪደንስ የለውም። ያችን መሰረታዊ የሆኑትን ኤቪደንሶች 10ም ይሆኑ 8ም ይሆኑ ይብን 5ም ይሆኑ እሱን ይዘን መቅረብ ነው እንጂ እሱ ላይ ያመጣን በላይ በላዩ የሚሆነውንም የማይሆነውንም በኤአይ የተሰራውንም ቤትድ ሆኖ በኢንተርናሽናል ድርጅት ያልተቀባይነት ያላገኘውን ሁሉ እየደራረብን እስካሁን ድረስ የራሳችንን አጀንዳ የራሳችንን ፐብሊክ ሪሌሽን መፍጠር አለመቻላችን ነው። ይሄንን ይሞላል ከሚል ነው ሪሊ ብዙ ጊዜ ነው የፈጀው ምልህ ምንድነው መጀመሪያ ሲጀምር 4 ደቂቃ ቪዲዮ ነው የሚበቃ ብዬ ነበረ። በኋላ ግን እስቲ ይሰራና መርጠን እናወጣዋለን ብዬ ነበረ። አሁን ግን ከ12 ደቂቃ በታች መቀነስ አልቻልኩም። አስፈላጊ ነው እነዚህ 5 ቅድም ያልኩን ነገሮች እንትን ለማለትና አይ ቲንክ ብዙ ተቀባይነት አገኝቷል። ቅድም እንዳልኩ በተለይ ይሄ የአማራ ኦርቶዶክስ ኢንተሌክቹዋል የምትላቸው ሪሊ ሁሉም በሚባል ደረጃ ይሄ ነበር ላክ የሚያደርገው። እንደዚህ ጊዜህን ወስደህ በመስራትህ በጣም ጥሩ ነው። ካሁን በኋላ ከዚህ ኋላ ነው መሰለፍ ያለብን ያሉት ቅድም እንዳልኩ ዮናስ ያለበት ኮንፈረንስ ውስጥ አንገባ የሚሉ የነበሩ ሰዎች ናቸው። አንቱ የሚባሉ ስኮላሮች ኢንተሌክቹዋሎች እና በዛ ደረጃ ነው አገልግሎቱ። ወይ ራሴን እየደጋገምኩ ነው። ምናልባት ዶክተር ዮናስ አሁን የማቀርበው ጥያቄ ማስረጃ ያለው በዶክመንት የተደገፈ ነው ብዬ አይደለም፣ ግን ተለምዶም ይሁን በብዙ የሰዎች ዘንድ እንደ እምነትም ተወስዶ የሚገለጽ ነው። አሁን ይሄ ቪዲዮ ዋና ዓላማው ለዓለም አቀፉ ማህበረሰብ ነው። በተለይ ለምዕራባውያን ለአብይ አህመድ ገንዘብ እየሰጡ ላሉት ነው። ለነሱ መረጃውን መስጠት፣ ማንቃት፣ ከዚህ ጋር ተባባሪ እንዳይሆኑ ማሳሰብ ጭምር ተልኮ ያለው ቪዲዮ ነው የሚል ማብራሪያ ሰጥተናል።
ነገር ግን እነዚህ አካላት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው አመለካከት ምንድን ነው? ያው እንዳልኩት በማስረጃ ማስደግፈው አይደለም። ነገር ግን እነሱ ከሚከተሉት እምነት ምዕራቡ ዓለም ከሚከተሉ አንጻር የኦርቶዶክስ ቤተክርስቲያን ኢትዮጵያ ያለውን ብቻ ሳይሆን ሩሲያም ያለውም ሌላም ቦታ ላለው የኦርቶዶክስ እምነት ያላቸው አመለካከት አሉታዊ ነው። ለዚህ ነው በቶሎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃት መልስ መስጠት ያልቻሉት እንጂ ናይጄሪያ የሚካሄደው ጥቃት ኢትዮጵያ ከሚካሄደው ጥቃት በልጦ አይደለም። ትኩረት ያልሰጡት ለኦርቶዶክስ ሃይማኖት ያላቸው አመለካከት ነው የሚል ነው። ይሄ ማስረጃ አለው ብዬ መከራከር አልችልም። ግን ይሄንንስ አመለካከት እነሱ ዘንድ ላለመኖሩ እንደው ማረጋገጫ ማግኘት ይቻላል። ምክንያቱም ለኦርቶዶክስ እምነት ያላቸው አብይም ከዛ መነሻ ነው የሚከተለው ሃይማኖት ከምዕራቡ ዓለም የመጣን አንድን የእምነት ሴክት ይዞ መጥቶ ነው ለነዚህ ነባር እምነቶች አሉታዊ የሆነ አመለካከት ይዞ በመንግስት መዋቅር ውስጥ አስገብቶ ቤተክርስቲያኗን እያጠቃ ያለው። ስለዚህ ይህ አመለካከት እነሱ ጋር የለም። ምናልባት ይሄ ቸለተኝነታቸውና ተባባሪነታቸው ለእምነቷ ካላቸው የተለየ አሉታዊ አመለካከት ሊሆን አይችልም። ዶክተር ዮናስ እንግዲህ የኖሞር ነገር ነች። ብዙ ጊዜ እንትን ብለናል። የኢትዮጵያን ኢንተሌክቹዋል የመጨረሻ ኪሳራው የታየበት የኖሞር ሙቭመንት ነው። ትርጉማ አልባ ምንም ያልተጠቀመበት ኦፍኮርስ አሁን እሱን ጥሎ የስሞር ውስጥ ገብተዋል። አሁን የኖሞር ዋና አቀንቃኝ የነበሩት አሁን አሜሪካን እግር ስር እየወደቁ ነው። እርዱን፣ ሀገራችን እንደዚህ የሆነች ነው፣ ቤተክርስቲያናችንን እያፈረሱ ነው እየተባለ ሎቢ እናድርግ እያሉ እየለመኑ ነው። በመጀመሪያ ደረጃ ማወቅ ያለብን እኛ ኢትዮጵያኖች ይሄ እኛ እንደዚህ ገናና ይሆን እንደዚህ የነበርን ሃይማኖት ቤተክርስቲያናችን እንደዚህ ስለሆነች ስለሚቀኑብን ሊያፈርሱን ይፈልጋሉ። ኢትዮጵያ አንገቷን ቀና ካረገች ሌላ ጥቁሩን ሁሉ ይዛባቸው ስለምትነሳ የሚል ፊሽካ አለ። የዩሮፒያኖቹና አሜሪካኖቹ ኢትዮጵያ ራሷን ችላ ራሷን አብልታ መኖር ብትችል ደስታቸውን አይችሉትም። የሚሰጡት ገንዘብ ነው የሚቀልላቸው። ይህንን ስልህ የአሜሪካ መንግስት የፖለቲካል ኢንትረስት የለውም፣ የጂኦፖለቲካል ኢንትረስት የለውም አይደለም። ከየትም ሀገር ጋር ያለው ግንኙነታቸው በጂኦፖለቲካል ኢንትረስታቸው ነው የሚመሰረተው። ያ ጂኦፖለቲካል ኢንትረስታቸውን ደግሞ የኢትዮጵያ እንትን ምንድነው? ኦኬ በዓለም ውስጥ አሁን ያለው ጂኦፖለቲክስ ቻይና እንደዚህ ነው፣ አሜሪካ እንደዚህ ነው፣ ራሽያ እንደዚህ ነው። ኢትዮጵያ አንድ ትልቅ ነገር አላት። ያም ምንድነው? ስትራቴጂክ የሆነ መሬት ላይ የተቀመጠችው። ይሄንን ስትራቴጂክ የሆነ መሬት እንዴት አድርገን ነው ሌቨሬጅ አድርገን ልንጠቀምበት የምንችለው? ምክንያቱም የኢንተርናሽናል ጂኦፖለቲክስ ምን ትሰጠኛለህ ምን እሰጥሃለሁ ነው፣ ትራንዛክሽን ነው። ኦኬ ያንን ትራንዛክሽን እንዴት ለኛ ሊጠቅመን በሚችል ደረጃ እናደርገዋለን ተብሎ ስትራቴጂ ወጥቶ የጂኦፖለቲካል ስትራቴጂ ተመልከት። የኮሪያን እንትን የተመለከክ እንደሆነ ልክ ኮሪያ ለሁለት ስትበተን አሜሪካኖቹ ሳውዝ ኮሪያ ሄደው እኛ እናንተን ማሳደግ እንፈልጋለን። ምክንያቱም የዛን ጊዜ የአሜሪካን ጂኦፖለቲካል ኢንትረስት ምንድን ነበረ? ራሽያን እና ቻይናን ማዳከም ነበረ። ኖርዙ ወደዛ ስለሄደ እኛ እናንተን አሳድገን እናሳያቸዋለን የኛ ሲስተም ከነሱ የተሻለ መሆኑን ብለው ኮሪያኖቹ ጋር ሄዱ። ኮሪያኖቹ ጋር ሲሄዱ ይሄንን ነው የምታረጉት ብለው ኮሪያኖቹ የዛን ጊዜ ትልልቅ ነገር የሚመኙት። አሜሪካኖቹ ወርልድ ባንክን ይዘው ሄደው የለም እናንተ አሁን ፎከስ ማድረግ ያለባችሁ ብስክሌት መስራት፣ አሻንጉሊት መስራት ምናምን ላይ ነው፣ ኢንዱስትሪያችሁን እዛ ላይ ፎከስ አድርጉ ሲሏቸው ኮሪያኖቹ ምንድነው ያሉት? ነው እናንተ የኛን የኢኮኖሚ አጀንዳ አታውጡልንም፣ እኛ የራሳችን የኢኮኖሚ አጀንዳ እናወጣና የምትችሉትን እርዱን መርዳት ከፈለጋችሁ፣ አለበለዚያ ግን የኛ ምኞት እናንተ እንደምትሉን ሳይሆን ትልቅ ነው ብለው መጨረሻ ላይ አሜሪካኖቹም ወርልድ ባንክም ይዘዋት የሄዱትን ወረቀት ኋላ ኪሳቸው ከተው ተመለሱ። ኮሪያ የምትፈልገው ይሄ ነው አለች። ገንዘብ እየረዷት አሁን ያለችበት ደረጃ ላይ ደረሰች።
the same happened with Singapore, Hong Kong. እነዚህ ሁሉ አሜሪካ ኢንትረስት ነበረው። እነሱ አንደርስታንድ አድርገው የነሱን ጂኦፖለቲካ ስትራቴጂ አውጥተው ተደራድረው ለእናንተ አሜሪካኖች ይሄን እንሰጣለን ከናንተ ይሄን ነው የምንፈልገው ተብሎ ነው የሚደረገው። የኛ ቁጭልልና እንደ ባህታዊ ይሄ የፒኤችዲ ተማሪ የተባለ ሁሉ እኛን እኮ እንደዚህ ስለሚፈሩ ነው በእግዚአብሔር። ተመልከተው አሜሪካ ለዲፌንስ ብቻ ወደ 800-900 ቢሊዮን ነው የሚያወጣው ለዲፌንስ ብቻ። ኢትዮጵያ 100 ቢሊዮን ውስጥ ያለች ሀገር ነች። አሁን እንዴት አድርገው ነው የሚፈሩት ኢትዮጵያን? ደግሞ ኢትዮጵያ እንድትፈርስ የሚፈልጉ ቢሆን እኮ ከአመት ለስንት አመት ኢትዮጵያ ከአሜሪካ እርዳታ በማግኘት አንደኛው ሀገር ነበረች ከእስራኤል ውጪ። ኢቭን ኢጂፕትን የተመለከክ እንደሆነ መሳሪያ የሚሰጧቸውን ስትጨምር ነው እንጂ በገንዘብ ደረጃ የሚሰጧቸው ከኢትዮጵያ ያነሰ ነው። ስለዚህ የአሜሪካ ህዝብ የኢትዮጵያ ኦርቶዶክስ እንድትወድቅ ምንም ምኞት የለውም፣ መንግስቱም ህዝቡም። ከነጭራሹም መኖርህንም የሚያስታውሱህ አንተ ስትቀርባቸው ነው። የስ ምን የሚል አመለካከት አላቸው ኢትዮጵያኖች ጋራ ዲል ማድረግ በጣም ከባድ ነገር ነው፣ ሚስጥረኞች ናቸው፣ ትዕቢተኞች ናቸው ምናምን የሚላላቸው። እሱ ደግሞ እውነት ነው። ምንም እንትን የሚል በኋላ ቀር አድርጎ ያስቀረን የኛ ምን እንዳለን አለማወቅና ያለንን እንዴት አድርገን ሌቨሬጅ አድርገን ከውጪ እናገኛለን የሚለው ነው። አለበለዚያ ግን ስትራቴጂ አለመኖሩ ነው። 2 ዓመት በጭንቅላቱ የቆመ በግሩስ ክስታ ይመታ የነበረ የአሜሪካ ኢንተሌክቹዋል ኖሞር እያለ ወዲያውኑ ተመልሶ ደግሞ ያ ሁሉ ነገር ተረስቶ በየሴኔተሩ ቤትና በየዋይት ሃውስ ፊት ለፊት እየሄደ ደግሞ ሀገራችንን አድኑልን ይሄውና ቤተክርስቲያናችንን ሊያጠፉ ነው የሚል። ስለዚህ አንደኛ ናይጄሪያ ውስጥ ምን ሆነ ያልከኝ እንደሆነ የናይጄሪያ ክርስቲያኖች ኦርጋናይዝድ ሆነው ሎቢ አድርገው ገንዘብ አውጥተው በመሄዳቸው ነው እዚህ የደረሰው። አንደኛ። ሁለተኛ ናይጄሪያኖች ብዙ ከኢትዮጵያ የባሰ ትልልቅ ቦታ ላይ አሉ። ሪሊ እዚህ ሀገር ናይጄሪያ ታውቃለህ በጣም የተማሩ ናቸው እና ገንዘባቸውም በጣም ከኢትዮጵያዊን ፐር ካፒታ አሜሪካ ውስጥና የናይጄሪያን ስታይ ሰማይና መሬት ነው። ሶ ደህና ቦታ የደረሱ ስላሉ በዛም በኩል ኢንፍሉዌንስ አላቸው። አሁን እኛ ማድረግ ያለብን አሜሪካኖቹ እኛ ኬዛችንን በደንብ ካቀረብን፣ ስትራቴጂያችንን ካስተካከልን፣ ፐብሊክ ሪሌሽናችን በኢትዮጵያ ፍሬም ኦፍ ማይንድ በእኛ ስብዕና ነው ማይንድ ሴት ሳይሆን ውጭው ህዝብ ሊረዳው በሚችለው ደረጃ አድርገን ማቅረብ እስከቻለን ድረስ I can assure you ለዚህ አሁን በደንብ ተደራጅተን በዚህ አሁን ባወጣነው ስትራቴጂ ከሄድን I can assure you ትልቅ ለውጥ እናመጣለን። I can assure you ይሄን ነገር ማስቆም እንችላለን። ከዛ በኋላ ግን ይሄ እንደው እነሱ እኮ እኛን አይወዱን እኛን ምን ለነሱ እኮ ኢትዮጵያ ምንም ለውጥ የምታመጣ ሀገር አይደለችም። ቁና እኮ እየሰፈሩልን እያበሉን የምንኖር ህዝቦች ነን። ስለዚህ ራሳችንን አንቱ ማለቱ የሚጠቅመን አይመስለኝም። ሜቢ አሁን ቻይናን ተመልከት ለ40 ዓመት እስከሚያድጉ ድረስ አሁን በከሺ ስልጣን ላይ ከመጣ በኋላ ለዛም አሁን the last 4-5 years አሜሪካንን መገዳደር የጀመሩት ኢቭን አሁን እንኳን ይሄን ያህል ኃይል ያላቸው አሜሪካ ቻይናን እንትን ሳንክሽን ስታረግ ታያለህ። ቻይና አሜሪካንን ሳንክሽን ስታረግ አታይም። አሁን ለምሳሌ አሜሪካ ለራሺያ እንደዚህ ካደረጋቸው እንደዚህ ካደረጋቸው ሳንክሽን እናረጋቸዋለን ይሏቸዋል፣ ያስፈራሯቸዋል። ቻይናም ደግሞ ያንን ታውቃለችና ስለዚህ ወይ በሚስጥር ታረጋለች እንጂ አትጋፋቸው። on the other hand ደግሞ ቻይና አሜሪካንን እንዲህ ያረጋችሁ ኢራንን እየደበደባችሁ ነው፣ ኢራን የኔ አጋር ነች፣ ሳንክሽን አረጋቸዋለሁ ስትል አትሰማም። ለምን? አቅሟን ታውቃለች። አሁን ባለበት ሁኔታ የቻይና መንግስት ራሱ በ2036 አፐር ሚድል ክላስ ውስጥ እንገባለን ማነው አፐር ሚድል ክላስ ውስጥ ገብተን ወደ ዲቨሎፕመንት ይሄ ዲቨሎፕድ ካንትሪ የምንኖርበት ደረጃ ላይ እንደርሳለን፣ በ2050 ሱፐር ፓወር እንሆናለን ብለው በዛ ሜንታሊቲ ነው የሚሄዱት። ስለዚህ
ኢቭን እነሱ እንኳን ኮሺየስ ናቸው ከአሜሪካ ጋር ዲል ሲያደርጉ። የኛን ኢንተሌክቹዋል የተመለከትኩን ኩንንልና እነዚህ እኮ እኛን ስለሚፈሩ ነው ይላል። እንደው እግዚአብሔር ያሳይ ምናችንን ነው የሚፈሩ። እና እሱን ትተን አሁን ማድረግ ያለብን የትራምፕ መንግስት የክርስትና ሃይማኖትን ከፐርሲኪዩሽን ፕሮቴክት ለማድረግ አውጥተዋል፣ አሳይቶናል። ናይጄሪያም ውስጥ ማሊም ውስጥ አሳይቶናል። ያንን ምንድነው የምናደርገው? ሁለተኛ ሪሊ ስንት ሰው ነው ትራምፕን የመረጠው? አሁን የሚቀጥለው ሚድተርም ኢሌክሽን ላይ በጣም ፖሉ ዝቅተኛ ስለሆነ ብዙ ሉዝ እናደርጋለን ብለው ስለሚፈሩ ያ ሁሉ የመረጠ ኢትዮጵያዊ አሁን ነው ካሽ ማድረግ ያለበት። ሃይማኖቴን አድንልኝ፣ ክርስትናዬን አድንልኝ፣ ምርጫዬ ላንተ ነው። ወዛ ላይ ነው ፎከስ ማድረግ ያለብን። አሜሪካኖቹ አይወዱንም ምናምን፣ እነሱ ከነጭራሹ መኖርንም ብዙም ትዝ አይላቸውም። ስትለምናቸው ነው ትዝ የምትላቸው። አለበለዚያ ደግሞ ከቻይና ጋር ያለ ነገር ሲመጣ ነው እንጂ ኢትዮጵያ አንድ ጊዜ አንድ ካልኩሌሽን አደረኩኝ። ምን አደረኩ መሰለ? አሜሪካ ባለችበት ብትቀር ምንም ባታድግ ኢትዮጵያ ለ100 ዓመት በቃ ከሚታመነው በላይ ስታድግ ብትኖር አሜሪካም ባለችበት ቀርታ ኢትዮጵያ የዛሬ 150 ዓመት ድረስ ስታድግ ብትኖር አሁን አሜሪካ ያለችበት ቦታ ላይ አደረሰ። ስለዚህ ምን አድርገው ነው እነሱኛን የሚፈሩን? ምን አድርገው ነው ኢትዮጵያኖች እንትን ካሉ አፍሪካንን አስተባብረውብን አፍሪካ የዓለም ሱፐር ፓወር አፍሪካ የሚበላውን ባገኘ ለዛ ላይ ፎከስ አድርገን ከጠነከርን በኋላ አሁን ቻይናዎቹ እንዳልኩህ በጣም ከተነከሩ በኋላ እንደ ድሮ ዝም ብላችሁ በላያችን ላይ መራመድ አትችሉ ማለት ጀምረዋል። ግን ስቲል በተወሰነ ደረጃ ነው ሙሉ ለሙሉ አሜሪካ ጋር ሲጋፉ አታያቸውም። እና የኛ ቁም ነገሩ አሁን መሆን ያለበት አጀንዳችንን አውጥተን ሎቢ አድርገን እንትን ማድረግ ነው እንጂ አለበለዚያ ነው እነሱ ስለማይደግፉን ነው። እንዲሁም አንዳንድ ጊዜ እኛን እኮ የሚጠሉን በቤተ ክርስቲያኗ በኦርቶዶክስ ምክንያት የኔው እነሱ እንዲሁም በክርስቲያንነቷ የክርስቲያን ሀገር በመሆኗ የክርስቲያን ቤተክርስቲያን በመሆኗ ይወዳሉ ይደግፋሉ እንጂ ኢትዮጵያን ኦርቶዶክስ ቤተክርስቲያን ሊያጠፉ የሚፈልጉበት ምንም የራሻን እንኳን ቤተክርስቲያን ሊያጠፉ የሚፈልጉበት እንዲሁም እነሱ አይደለም እንደ የራሻ ቤተክርስቲያን እንዲያድግ በሬዲዮ እና በእንትን ሁሉ ሲረዱ የነበረው እቺ ምንም ማድረግ ስላልቻለ የኛ ጀነሬሽን አንድ ነገር ሰርቶ ማሳየት ስላልፈለገ እንዲሁ ያለቃቀሰ መኖር ስለሚወድ ነው። እንግዲህ ይቅርታ እንግዲህ ሌላም ጊዜ እንመጣበታለን በሰፊው። ይሄውን ዘመቻ ዓለም አቀፍ ዘመቻ ነው። በአጠቃላይ በዓለም አቀፉ ማህበረሰብ ዘንድ ሊፈጠር የሚገባውን እንደዚሁ የግንዛቤ አመለካከት እና እርምጃ በተመለከተ የተዘጋጀ ዘመቻ ነው። ስለዚህ አሁን ቀጣዩ ሂደት ምንድን ነው? ያው በየጊዜው ተገናኝተን ስለ ዘመቻውም የምንነጋገርና ምን ለህዝቡም የሚተላለፈው መልእክት የምናስተናግድ ይሆናል። አሁን ከዚህ በኋላስ እንግዲህ ጥሪ ተደርጓል። በአማርኛ ተተርጉሞም ይቀርባል። ምንድን ነው የሚደረገው? ከማን ምን ይጠበቃል ከዚህ በኋላ? ኦኬ ያ እሷ ጋር ከመሄድ በፊት 2-3 ደቂቃ አስጠኛ። አንዳንድ ያልነካናቸው ነገሮች አሉ። ያልነካናቸው ነገሮች ምንድን ነው? አንደኛ አንዳንድ ሰዎች ቤተክርስቲያኗ ለምንድን ነው ዝም የምትለው ብለው ሲኖዶሱን ከነጭራሹም ሲያወግዙ ምናምን ትሰማለህ። በጣም ያሳዝነኛል። ለኔ ሲኖዶሱ ያለበት በጣም አስቸጋሪ ሁኔታ ላይ ነው ያለው፣ ቀርቃር ውስጥ ነው ያለው። ምክንያቱም ምንድነው መሰለህ፣ በአንድ በኩል አብይን የሚፈሩት ቤተክርስቲያናችንን ይሰብርብናል፣ በዘር ይከፋፍልብናል። አሁንም እየከፋፈላት ነው። ግን ሞር ፑሽ ብናደርገው የበለጠ በዘር ይከፋፍልብናል የሚል ፍራቻ አለባቸው በአንድ በኩል። በሌላ በኩል ደግሞ ይሄው ህዝባችን እያለቀ ነው ምን እናድርግ የሚለውን ሁለተኛው ሌላ እንትናቸው ነው። እና የሾርት ተርም እና ሎንግ ተርም ኢንትረስታቸው ኮንፍሊክት ያደርጋል። በሾርት ተርም ኢንትረስታቸው ጦርነቱን ማቆም፣ ይሄ ግድያውን ምኑን ማስቆም ይፈልጋሉ። የሎንግ ተርም ኢንትረስታቸው ደግሞ እቺ ቤተክርስቲያን ይሄ መንግስት እንደው ወይ ቀልቡን እስከሚያገኝ ወይ ተቀይሮ አንድ ነገር እስከሚመጣ ሰላማዊ መንግስት እስከሚመጣ ድረስ እቺን ቤተክርስቲያን እንደው እንደ አንድ እንዳለች
እንዴት አድርገን እናቆያታለን የሚለው ደግሞ ራሱን የቻለ የቤተክርስቲያኗ ካልኩለስ ውስጥ ያለ ነገር ነው። ለዚህ ነው እኔ ይሄ ካምፔን መደረግ ያለበት በቤተክርስቲያኗ አይደለም። አሁን አንዳንድ ሰዎች ለምን አብረን አንሰራም? አሁን እኛ ከእንደዚህ ቤተክርስቲያን እንደዚህ ነገሌ እንደዚህ ያሉበት and my belief is no ይሄ ነገር መሰራት ያለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል በሆኑ ከቤተክርስቲያኑ ውጪ ከኢንስቲትዩሽናል ፓወር ውጪ ባሉ ሰዎች መሆን አለበት የሚል ነው የኔ አመለካከት። እና ግን አንዳንዶቹ አሁን ቤተክርስቲያኗ በአንድ በኩል መንግስት ያዳክመታል፣ በሌላ በኩል ደግሞ ሲኖዶሱን ራሳቸው የኦርቶዶክስ ሰዎች ለምንድነው ማይሟሟቱት ለምንድነው እንደዚህ የማያደርጉት እያሉ ማደረጉ ትክክል አይደለም። ዋናው ግን የኢትዮጵያ የኦርቶዶክስ ተከታዮች የሚሰራውን ግፍ የተመለከትክ እንደሆነ አሁን ቅድም አንድ ቦታ ሳይተህ ነበረ። ሁለት ኢስላሚክ ኤክስትሪሚስቶች ህፃናቶችና ሴቶችን ሰብስበው መስቀላቸውን ካንገታቸው ላይ አይተዋል። አንደኛውን የመጀመሪያ የሄደበት ልጅ የ2 ዓመት ሜቢ የ3 ዓመት እንደው ትልቅ ብትለው ተመልከተው ያንን ልጅ ይሄው ደንግጦ እግሩ ሁሉ ሲንቀጠቀጥ። ከዛ በኋላ ፊልሙ ተቆርጦ ነው እንጂ እቺ አንድ ሴትዮ አይታት እንደሆነ ጡት የምታጠባ ነች። በእኛ ሀገር ደግሞ በክርስትና የምትነሳው በ40 ቀንህና በ70 ቀንህ ነው አይደል? በ80 ቀንህ ነው። እዚህ ጡት ከሚጠባ ህፃን ልጅ ላይ ነው ካንገት ላይ መስቀል እንትን እያሉ። በአማርኛ ምንድነው የሚለው እዛ ላይ? ተቀብለዋል አላህ አክበር ነው የሚለው። በኃይል ኮንቨርት አድርገናቸዋል ነው የሚለው። አንድ ሌላ ቪዲዮ ነበረ ማግኘት ያልቻልኩት ያየሁት የነበረ ሴቭ አድርጌው ነበረ። በኋላ ግን እንትኖቹ አውርደውት ማግኘት ያልቻልኩት ወንዶች እምቢ ብለው አንደኛው ወንድ እጁን ወደ ኋላ አስረው ወንዝ ውስጥ ከተውት በእግራቸው ይደፍቁት ነበረ። እና አንዳንዴ አየር ለመሳብ ቀና ሲል ያችን መስቀሏን ታያታለህ። እነሱ ሳይሆኑ የሚቆርጡት ራስህ አውጥተህ ጣል ብለውት አልጥልም እያለ ነው እንደዛ ይደረግ የነበረው። ኢማጂን የክርስቲያን አክራሪዎች ሁሉ ማለት አይደለም አሉንኛ ነው። የክርስቲያን አክራሪዎች የሙስሊም ሴቶችንና የሙስሊም ህፃናቶችን እንደዚህ ደርድረው ከሙስሊም ሴቶች ላይ ሂጃባቸውን እየመነጨቁ ይጥሉ፣ ከሙስሊም ህፃናቶች የ2 ዓመት ህፃናቶች ላይ እቺ ኮፊታቸውን የሙስሊም ኮፊታን እያነሱ ቢወረውሩ ኢትዮጵያ ትነድ ነበር። ለምንድነው የኦርቶዶክስ ህዝብ እንደዚህ በሚሆንበት ጊዜ ዝምታን የመረጠው ያልክ እንደሆነ አቡነ ኤርሚያስ አንድ ቦታ ላይ ወጥተው ሲናገሩ ቴፑ እንዲሁም አስቀረኸው እንጂ እዚህ ቴፕ ላይ አለ፣ አልቅሱልን፣ ጸልዩልን፣ ግራ ገብቶናል። እቺን ፓርት እባክህ መልሰህ ከዚህ ነው የጀመርከው፣ ከዚህ በፊት ያለች ነች እና እነሱ ፓርቶች በጣም አስፈላጊ ናቸው። እነዚህ ፓርቶች እና እንደዚህ ሲሉ ያሉት ሌላ ምንድነው? ይሄ ሁሉ እኮ የሚደርስብን በእኛ ራሳችን የሰራነው ኃጢአት ቢኖር ነው። የኢትዮጵያ ኦርቶዶክስ አንዱ እንግዲህ በእምነቱ ስለመጣ ችግር ልለው አልችልም። ስነ ልቦና ምንድነው? ይሄ ሁሉ የሚደርስብን ምናልባትም ኃጢአት ሰርተን ይሆናል፣ ስለዚህ እንጸልይ ነው እንጂ ከኢስላሚክ ፊሎሶፊ ጋር የሚለያየው ምንድነው መሰለህ? በተለይ ኦርቶዶክሱ የኢስላሚክ ፊሎሶፊን ያነበብከው እንደሆነ ከመጡብህ አንተ ሊገሉህ ከመጡ መጀመሪያ ቀድመህ ገደላቸው ነው። በቃ በዚህ ላይ ምንም የማያጠያይቅ እንትን ያለው ነው። ቁርአንን ብታነብ ታየዋለህ። ይሄ ቨርሰስ ኦፍ ስዎርድ ይሉታል በእንግሊዝኛ። ያንን ብዙ ጊዜ ግደል ምናምን የሚለው ሁልጊዜም ዝም ብሎ በሰላም ጊዜ ሳይሆን በጦርነት ጊዜ ላይ ባለው ነው፣ ኮንቴክስቱን ስትመለከተው ማለት ነው። እና ሊገሉህ ከመጡ ሃይማኖትህን ሊያጠፉብህ ከመጡ ቀድመህ ገደላቸው ነው የሚለው። የኛዎቹ ደግሞ ምንድነው የሚሉት? ምን አድርገን ይሆን? አምላክን ምን አስቀይመነው ይሆን? እንጸልይ፣ እንጹም የሚል ነገር ነው።
ይሄ ነገር ከቤተ ክርስቲያኗ መሪዎች ብቻ ሳይሆን ከታችም ያለውን የተመለከተው እንደሆነ አንድ አይነት እንዲህ ችግር ሲደርስበት በቃ ተሰብስቦ ወደ ቤተ ክርስቲያን ነው እና ይሄ ባህልም አንዱ ያስጠቃት ቤተ ክርስቲያኗን ይሄ ነው። አገር ውስጥ ያሉት ኦኬ በአፍራቻም ሊኖር ይችላል፣ እምነትም ሊኖር ይችላል። በተለይ በጣም አማኞች የሆኑት እግዚአብሔር ነው ያመጣብን ከእግዚአብሔር ነው መልሱ የሚል ሊሆን ይችላል። እዚህ ውጭ ያለ ነው ግን እንዲህ አይነት በደል በእኛ ህዝብ ላይ ሲሰራ ይሄን ያህል ኢንተሌክቹዋል ያለበት ይሄን ያህል ህዝብ ያለበት ቦታ ትልቅ መንቀሳቀስ መደረግ አለበት የሚለው ነው። አሁን ይሄንን እንግዲህ ስለፈቀድክልኝ በጣም አመሰግናለሁ። ምንድነው ከዚህ የሚቀጥሉት ነገሮች ወደሚለው እንሂድ። በመጀመሪያ ደረጃ ከኢንተርናሽናል ኦርጋን ከዓለም አቀፍ እና በተለይ ከአሜሪካን መንግስት ላይ የምንፈልገው በመጀመሪያ ደረጃ ከኢሮፒያን እና ከአሜሪካንም ጭምር ነው። የመጀመሪያው ጥያቄ ምንድነው? አብይ በፍለፊት ወጥቶ እቺ ቤተክርስቲያን ገዳዮችን ታሰለጥናለች፣ ግድያን ታስፋፋለች ብሎ ተናግሮ ቤተክርስቲያኗን ለአደጋ ጥሏታል። የ1500 ዓመት ሬፑቴሽኗን ወይንም ደግሞ ስሟን አጨቅልዮታል። እኛ የምንጠይቀው እኛ በምልበት ጊዜ የኦርቶዶክስ ቤተክርስቲያን ተከታዮች የምንጠይቀው የኢንተርናሽናል ኢንቨስቲጌሽን እንደረግ፣ ቸርቻችን ትደረግ፣ እውነት እናርጋለች ወይ? ይሄ ደግሞ በጣም አስፈላጊ ነው። ምክንያቱም እውነቱን ያወጣል፣ ስማችንን የቤተክርስቲያን ያጸዳል። ቤተክርስቲያን ውስጥ ያሉ እንዲህ ያደረጉ ምንድነው ኃላፊዎች ካሉ በእርግጥ ለፍርድ መቅረብ ሊኖርባቸው ይችላል። ቤተክርስቲያኗን ግን as an institution እንደዛ ብሎ ስለኮነነ ለዚህ ኢንተርናሽናል ኢንቨስቲጌሽን ያስፈልገናል ነው። አሁን ይሄ አጣብቂኝ ውስጥ ነው መንግስትን የሚከተው። በአንድ በኩል ቤተክርስቲያኗ ሰዎች ራሳቸው እንመርመራ አሉ፣ የኢንተርናሽናል ኢንቨስቲጌሽን ያስፈልገናል አሉ። እንዴት ብሎ ነው መንግስት አይሆንም አትመርምሯቸውም የሚለው? በተለይ in light of the fact በተለይ እሱ ራሱ ወጥቶ ያለው ስለሆነ ማለት ነው። ይሄንን አይፈቅድም አብይ። የማይፈቅድበት ምክንያት ምንድነው? የኢትዮጵያን ኦርቶዶክስ ኢንቨስቲጌት ሊያደርጉ የሚሄዱት የኢንተርናሽናል ኦርጋናይዜሽኖች ኢቭን ቤተክርስቲያኗን ብቻ እንኳን ኢንቨስቲጌት አድርገው መንግስትን ሳያደርጉ እንኳን ቢመለሱ ከዛ ጋር የሚመጣው ነገር መንግስትን ኢምፕሊኬት የሚያደርገው ነው። አይፈልግም። ስለዚህ እኛ የመጀመሪያው ጥያቄያችን ፈረንጆቹ ትራምፕ ካርድ ይሉታል፣ ትራምፕ ፕሬዚዳንቱን ሳይሆን በቃ የማሸነፊያ ካርድ ማለት ነው። ያ ኢንቨስቲጌት አድርገው ገዳዮች ናችሁ ተብለናል፣ ግድያና ወታደር ታሰለጥናላችሁ ተብለናል። የኢንተርናሽናል ኢንቨስቲጌተርስ መጥተው ኢንቨስቲጌት ያደርጉና በግልጽ ይሄ ነገር ይውጣ። ምክንያቱም ይሄ ነገር መውጣቱ አንደኛ እውነቱን ያወጣል፣ ሁለተኛ የቤተክርስቲያኗን ስም ያጸዳል፣ ሶስተኛ አሁን ያለባት የደረሰውን በየቦታው ላይ የሚደረግባትን መቀጥቀጥ ያስቆማል። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ የአሜሪካ መንግስት፣ የዩሮፒያን ዩኒየን፣ ዩናይትድ ኔሽን እነዚህ ሁሉ የመንግስት እጅ አለበት ብለዋል። መንግስት ይመርመርልን። ከመንግስት ውስጥ ማን ነው ይሄንን ነገር እንትን እያደረገ ያለው? ለዚህ ኢንተርናሽናል ኢንቨስቲጌሽን ያስፈልገናል ነው። ይሄ ሁለተኛው ነው። ሶስተኛው ጥያቄ ከመቶ በላይ የእምነት ቤቶችን መስጊድም ቤተክርስቲያንም ከሸገር አካባቢ አጥፍተዋል። የተጠቀሙበት የውሸት እንትን ከተማውን እንሰራበታለን ነበር። ውሸታቸው ነው። ከተማው ሊሰራም አይቻልም እዛ ቦታ ላይ። ምክንያቱም እንኳንስ አዲስ እነሱ እንደሚሉት 20 ሚሊዮን ህዝብ የሚይዝ ከተማ እዛ አካባቢ ሊሰራ ይቅርና አሁን አዲስ አበባ ውስጥ እንኳን ያለውን ህዝብ በቂ ውሃ ሊያገኝ የማይችልበት ሁኔታ ተፈጥሯል። እነሱ ያን ያደረጉት እዛ አካባቢ ያሉትን ሰዎች ቤተክርስቲያኑን በብዛት ደግሞ የኦርቶዶክስ ተከታዮች ስለሆኑ ያንን ለማጥፋት ነው። ይሄ ይመርመርልን ነው ሶስተኛው። አራተኛው ነው ለኛ ትልቁ ከመጀመሪያው ዋናው መርምሩን ከሚለው ቀጥሎ አራተኛው መንግስት ቤተክርስቲያን ሲያፈርስ የተጠቀመው ከውጭ እርዳታ ባገኘው ቡልዶዘር ነው።
መንግስት እንትን ምንድን ይሄ ዲቨሎፕመንት የከተማ ማን ነው ይሄ ምንድን ኮሪዶር ዲቨሎፕመንት እያለና ቤተ መንግስት እሰራለሁ ብሎ እንትን ሲል ፕሪዶሚናንትሊ ዲስፕሮፖርሽናሊ የተመታው ቤቱ የፈረሰበት ቤተክርስቲያኑ የፈረሰበት ኦርቶዶክሶች ናቸው። ለዚህ ደግሞ እናንተ ናችሁ ገንዘብ እየሰጣችሁ ያላችሁት። በእናንተ ገንዘብ ነው እየተደረገ ያለውና በአሜሪካንም ህግ በወርልድ ባንክም ህግ በተለይ ይሄ ወርልድ ባንክና ፈንጀቢሊቲ የሚሉት ነገር አለ። እኛ የምንሰጥህን ለትምህርት ላይ ብታወለውም ቅሉ ትምህርት ላይ ታወጣ የነበረውን ገንዘብ አዙረህ እዛ የምትወስደው ከሆነ ያው የኛን ገንዘብ ነው በእጅ አዙሮ ወስደህ የምታደርገው። ያ በሚደረግበት ጊዜ ደግሞ ወርልድ ባንክ እና አይኤምኤፍ ኃላፊነት አለባቸው ያንን ማስቆም። ያንን አለማድረጋቸው ኢንቨስቲጌት ይደረግልን ነው። ይሄንን ሪሊ እንደዚህ በስትራቴጂ መንገድ በተለይ ሎቢስት ተቀጥሮ ሌላ የተለያዩ ነገሮች በኋላ ላይ መጠበታለሁ እነሱ እስከተደረጉ ድረስ ይሄ ነው የኢንተርናሽናል ካምፔን የሚባለው። ያን ለማድረግ ምን ያስፈልጋል በለኝ። በኋላ ላይ ኢትዮጵያውያኖች ደግሞ ምን ማድረግ አለብን የሚለው ላይ እንመጣለን። ይሄን ለማድረግ በመጀመሪያ ደረጃ ሪሊ ገንዘብ ያስፈልጋል። ገንዘብ የሚያስፈልግበት ምክንያት ሎቢስት መቀጠር አለበት። አንደኛ ኢቭን ሎቢስት እንኳን ለመቅጠር የሚበቃ ገንዘብ ባጭር ጊዜ ማድረግ ባይሆን ሌሎች አክቲቪስቶች የሚባሉ አሉ። ሎቢስት በምትልበት ጊዜ ምን ማለት ነው? ዳይሬክትሊ ዋይት ሃውስ ይዞ የሚገባ ሎቢስት ማለት ነው። በወር እስከ 200,000 ሊሆን ይችላል ቻርጅ የሚያደርግህ። አሜሪካ በሎቢስት ነው የምትነቃነቀው። ጆሮህን ይዞ ዋይት ሃውስ ይከተሃል። ጆሮህን ይዞ በየፈለክበት ሴኔተር ቤት ውስጥ ያስገባሃል። ኦኬ እሱን ደግሞ እኔ 200,000 ብር በወር ኦርጋናይዝ ላደርግ አልችልም ካልክ ደግሞ አክቲቪስቶች አሉ። እነዚህ አክቲቪስቶች ደግሞ ዋይት ሃውስ አይደለም የሚወስዱ፣ ሴኔተሩ ጋር አይደለም የሚወስዱ፣ የቸርች በጣም ትልልቅ ኢንፍሉዌንሻል ቸርች አሉ። የነሱ መሪዎች ዋይት ሃውስ እንደልባቸው መግባት ይችላሉ። የፈለጉት ሴኔተር ጋር እንደልባቸው መግባት ይችላሉ። ምክንያቱም ህዝባቸውን የኛ ተከታዮች እንትናን ምረጡ እንትናን አትምረጡ ስለሚባሉ ትልቅ ተጽዕኖ አላቸው ፖለቲካው ላይ። እነዚህ አክቲቪስት የምትላቸው የሚወስዱ ዋይት ሃውስ ሳይሆን ዋይት ሃውስ አክሰስ ያላቸው የሃይማኖት መሪዎች ጋር ስለሆነ እነሱን በ20,000 ብር በ15,000 ብር በወር እነሱን መቅጠር ትችላለህ። ኦኬ ይሄንን ለማድረግ የኢትዮጵያ ኦርቶዶክስ በተለይ ዳያስፖራ ላይ ያለው ምን ያህል ሬዲ ነው ነው። በአንድ በኩል የዳያስፖራውን የማታወግዘው ምንድነው? ከአሁን በፊት ኦርቶዶክስ ቤተክርስቲያን ላይ ጄኖሳይድ ተፈጽሟል። ስለዚህ 500,000 ብር ብታዋጡ ኢንተርናሽናል ሎየር እንትን ብለን ምናምን ብለው ያን ገንዘብ ሰበሰቡት። እዚህ ላይ ዛን ጊዜ የማይሆን ነገር ነው የምትሰበስቡት ያላችሁት። ጄኖሳይድ ተፈጸመ ብሎ ማለት በአሁኑ ጊዜ አይቻልም፣ የትም አያደርሳችሁም። ከህዝቡ ገንዘብ ሰብስባችሁ ይልቅ ይሄንን ለሌላ ነገር አውሉት በእያንተ ጋር እንደቀርብ እንደነበር ትዝ ይልሃል። ያችን ገንዘብ ወሰዱልህና የሆነ ሎየር ሲያማክሩ አይ ኬዝ የላችሁም እናንተ በሰበሰባችሁት ኤቪደንስ ኬዝ የላችሁም የእናንተን ኬዝ አልወስድም ሲላቸው ያንን 400,000 ብር ቆርጠም እነዚህ ሰብሳቢ የተባሉት ሁለት ሰዎች ናቸው። እስካሁን ድረስ የጠየቃቸው የለም። ስለዚህ አሁን ሄደህ እንደገና ሌላውን አዋጣ ስትለው ካሁን በፊት እንደዚህ እናደርጋለን ብላችሁ የት ደረስን? የወሰዳችሁትን እንኳን ገንዘባችንን አንዳንዶቹ ኦኬ ለዛ ካላረጋችሁት ደብረ ብርሃን ተፈናቅለው ለተቀመጡት እንኳን እንዲውል ስጡ ቢባሉ አንሰጥም ብለው ወስደው ቀርተዋል። ስለዚህ በዛም አታወግዛቸውም። ግን $1 ሚሊዮን እንትን ለመሰብሰብ የኢትዮጵያ ዳያስፖራ ያለው የፋይናንሻል ፓወር 10 ሚሊዮን ብር በአጭር ጊዜ ውስጥ መሰብሰብ የሚችል ነው። ቤተክርስቲያኗን ኤቭሪ እሁድ ብትሄድ 40 ቸርች አለ ዋሽንግተን ውስጥ ሙሉ ነው ሁሉም። እዛ ውስጥ የሚገባው 10 ብር ማውጣት ቢችል አስፈላጊ እንትን መወሰድ ይችላል። አንደኛው እንግዲህ የፋይናንሱ እንዳልኩ ይሄን ነገር ሲሰራ አሁን ለምሳሌ ቪዲዮን በማሰራበት ጊዜ ሪሊ
ብዙ ያስፈልገው ነበር። ምክንያቱም ፎቶግራፍ አንዱን የምትጠቀምበት ፎቶግራፍ ሁሉ ተገዝቶ ነው እንትን የሚደረገው። ቪዲዮግራፈር መጀመሪያ የሚሰራው ከዛ ደግሞ አሳምሮ ምናምን የሚሰራው ሁለት አይነት የተለያየ ነው የሚያስፈልገው። ለሱ እንኳን ሪሊ አንድ ሰው ነው ኮንትሪቢዩት ያደረገው። ሌላው በቃ አልሰማንም አላየንም ነው። ይሄንን ምንም ብዙም ስላልነበረ ከራሴ እንትን ማድረግ ችያለሁ። አሁን ግን የሚያስፈልገን ምንድነው መሰለ? የመጀመሪያው ነገር እያንዳንዱ ኢትዮጵያዊ ይሄንን የሚሰማ አምስት ሰው ሰብስቦ አትሊስት 50 ብር አድርገው የተወሰነ ደረጃ ላይ በሚደርስበት ጊዜ መሰረታዊ የሆነ በትክክለኛ መንገድ ገንዘቡ የት እንደሚገባ ምናምን የሚደረግበት ሞኒተር የሚደረግበት አይነት መንገድ ተፈጥሮ በጣም ባጭር ጊዜ ውስጥ ለውጥ ማምጣት ይቻላል። አንደኛው እሱ ነው። እንግዲህ ስለሱ ደግሞ ነገና ተነጎዲያ እንትን ማውጣው እንትን ይኖራል። እንዴት ሊሰራ ይችላል የሚለው ነገር ነው። ሁለተኛው ወደ 10-15 የሚሆኑ የኢንተርናሽናል ድርጅቶች ኦርቶዶክስ ላይ በሚደርሰው ግፍ ኦልሬዲ አርቲክል የጻፉ ፕሮቴስት ያደረጉ አሉ። እነዚህ ኢንተርናሽናል ብሎገርስ አሉ፣ ኢንተርናሽናል ፖድካስተርስ አሉ። ኦልሬዲ በኢትዮጵያ ላይ የሚደርሰውን የሚያውቁ የጻፉ። ስለዚህ እኛ አዲስ ሰዎች ጋር ሄደን መለመንም የለብንም። በቅድሚያ ደረጃ ማለት ነው። መጀመሪያ የምናደርገው ምንድነው? ይሄንን የተጻፈውን ዶክመንትና ያዘጋጀሁትን ዶክመንትና አሁን ያሳየኸውን ቪዲዮ ለነዚህ ሰዎች መላክ ነው እና በዚህ ላይ እንትን ሞር ስቶሪያቸውን አፕዴት እያደረጉ ከዛም ሞር እንትን እንዲያወጡ ለማድረግ ነው። አንዴ የመጀመሪያው እንትናችን እሱ ነው። በሁለተኛ ደረጃ ሊስት ያደረግናቸው ሰዎች አሉ። አሁን ለምሳሌ የናይጄሪያውን እንትን በቀዳሚነት ያደረጉ ሂውስተን ውስጥ ያለች አንድ ሴትዮና አትላንታ ውስጥ ያለ አንድ ሌላ ሰው ነውና እነሱ ወደ 34 የሚሆኑ ድርጅቶች አሜሪካ ውስጥ ያሉትን ፔቲሽን አስፈርመው ነው ትራምፕ ያንን እንትን ያደረገው። ከነሱ ጋር ኦልሬዲ ዲስከሽን ጀምሬያለሁ ማለት ይቻላል። እነሱን እንደዚህ ሰፋ ባለ መንገድ እንትን እናደርጋለን። ሌላ ሁለት ስትራቴጂ አለ። አንደኛው ከቤተ ክርስቲያኑ አካባቢ ያሉ ይሄ አቢሲኒያ የሚባል ቸርች አለ። ለምሳሌ እንደምታውቀው የመጀመሪያው ባፕቲስት የጥቁር ባፕቲስት ቸርች አሜሪካ ውስጥ ያለው ስሙ አቢሲኒያን ቸርች የሚባለው ነው። እነሱ ማለት ነው ኒውዮርክ ያለው። እነሱ በጣም ፓወርፉል ናቸው እና this week ሳይሆን next week ላይ እነሱ ጋር አሬንጅ አድርገን ቀጠሮ ጠይቀን የመሄድ አይነት ፕላን አለ። ከዛ ውጪ ብዙ ከትራምፕ ጋር ያሉ እነዚህ ኮንሰርቫቲቭ የሚባሉ ሰዎች አሉ በሃይማኖት ላይ እንትን የሚያደርጉ አይዶን የዛሬ 4 ዓመት ምናምን ገደማ ላይ የሆነ ሰው ፌስቡክ ላይ ምን ብሎ ጻፈ? በጣም የታወቀው የኮንግረስማን በዚህ የሃይማኖት ተከራካሪ ዴቭ ብራት ይባል ነበር ሰውየው እና እኔና እሱ በኢትዮጵያ ኢኮኖሚ ላይ አብረን አንድ አርቲክል ጽፈናል። እንደገና ደግሞ አንድ ትልቅ ኮንፈረንስ ዩኒቨርሲቲ ሊበርቲ ዩኒቨርሲቲ ውስጥ አብረን ኦርጋናይዝ አድርገን ነበርና በጣም ለኔ ቅርብ ጓደኛዬ ነው። አሁን የዛሬ 2 ወር ትራምፕ ለአውስትራሊያ ፕሬዝዳንት ነው አምባሳደር አድርጎ እንትን ያለውና የዛን ጊዜ ከሱ ጋር ግንኙነት እንዳለኝ የሚያክሰው እንዴ ሰውዬ በክርስቲያን ላይ እንደዚህ እንትን ነው ለምንድን ነው በኢትዮጵያ ላይ ኢንቮልቭ እንድታደርግ ማትለው ሲሉኝ ፌስቡክ ላይ አለ። ሜቢ 4 ዓመት ይሆናል ወደ ኋላ ሄደህ ልታገኘው ትችል ይሆናል። እኔ አይ ዶንት ዋንት በሃይማኖት ውስጥ የፖለቲካ ኃይል ይዞ መምጣት ትክክል አይደለም ትክክል ነው ብዬ ስለማላምን ማድረግ ስለማልፈልግ ነው ብዬ ነበር። አሁን ግን የደረስንበት ቦታ ዝም ልንልበት የምንችለው አይደለም። ስለዚህ ከእንደነዚህ አይነቱ ሰዎች ጋራ ያለውን ግንኙነት ማስፋት
በተለይ ከኮንሰርቫቲቭ ጋር እንትን ያለው ከነሱም ጋራ ያሉ ግንኙነቶች አሉና አሁን እነዚህን ነገሮች እንዴት አድርገን ነው እንትን የምንላቸው የሚለው ነው። ያንን በምታደርግበት ጊዜ ቅድም ብለህ ነበረ በኮሚቴ ተቋቁሞ ምናምን የሚለው ነገር እኔ ኮሚቴ አልወድም ናቹራሊ። ኮሚቴ በምትልበት ጊዜ አንዱ አንድ ነገር ይዞ ይመጣል። አይ ቲንክ መደረግ ያለበት ምንድነው የእርግጥ በስራ ደረጃ ኮሚቴ ያስፈልጋል። ፈንድሬዚንግ ላይ ኮሚቴ ያስፈልጋል። እኔ ዳይሬክትሊ ኢንቮልቭ ማድረግ አልፈልግም ብሩ ውስጥ ምክንያቱም የሚሰራው ሰውና ብሩን ኮንትሮል የሚያደርገው የተለያየ መሆን አለበት። አትሊስት ለአካውንታቢሊቲ ይረዳል። በሁለተኛ ደረጃ ለሚደረጉ አንዳንድ መሰራት ላለባቸው ያ በኮሚቴ ተዋቅሮ ሰው መስራት መቻል አለበት። እነዚህን ፓርት ኦፍ ይሄ ቅድም ያልኩህ ምንድነው የሚባለው ሮድ ማፕ ፍኖተ ካርታ አይነት ነገር ፕሮባብሊ ባይ ቱሞሮ ጨርሼ አቀርበው ይሆናልና ይሄ የኢንተርናሽናል እንትኑ በአንድ በኩል በሚስጥር የሚሰራ ስራ አለ። ከሁለት ሰዎች ጋር እየሰራ ነው ያለው ነገር አለ። እሱን ኢን ፐብሊክ ማውጣቱ ስትራቴጂክ አይደለም ከሚል ነው። ግን እሱ አይ ቲንክ ውጤት ያመጣል የሚል እምነትና ትንሽ ተስፋ አለኝ። ሁለተኛውና ዋናው ግን ትልቅ ስራ ሊሰራ የሚችለው ኢትዮጵያኖቹ ምን ማድረግ እንችላለን ነው። ኢትዮጵያኖቹ ማድረግ ያለብን ዳያስፖራው በተለይ አሜሪካ ውስጥ ዋሽንግተን ውስጥ ቅድም እንዳልኩ ከ40 በላይ ቸርች አለ። አንዳንዱ ትንሽ ነው ግን በርካታዎቹ ደግሞ ሳይዘብል ናቸው። አንድ ሁለት ሶስት የሚሆኑት ደግሞ በሺ የሚቆጠሩ በጣም ትልልቅ እንትን ያላቸው ናቸው። አንድ እሁድ ተመርጦ ሁሉም ቸርቾች የሰንዴይ ሰርቪሳቸውን ዋሽንግተን ዋይት ሃውስ ፊት ማድረግ መቻል አለባቸው። ጸሎት አንድ ሰው ሊሰጥ ይችላል። የሚያስፈልገው ነገር አንድ ሰው ሊያደርግ ይችላል። ግን የምንጋብዘው የውጭን ኃይሎች ነው። አሜሪካን የሪሊጂየስ ሊደርስ ነው መተው ንግግር እንዲያደርጉ። ህዝቡ በሞላ ጥቁር ለብሶ መውጣት አለበት። ከኒውዮርክ ጀምረህ እስከ ሳውዝ ካሮላይና ያለ ቸርች ምዕመናኑን ይዞ ባስ እየተከራየ መምጣት አለበት። ዋሽንግተንን ከስሩ ማነቃነቅ መቻል አለበት። የዓለም ህዝብ ኢትዮጵያ ውስጥ እየተደረገ ያለውን ነገር ማየት አለበት። ያን በመናደርግበት ጊዜ ደግሞ ካሁኑ ጀምረን የምናደርገው ካምፔን ምንድነው? እዚህኛው ላይ ቀደሞ ምንትኑም ላይ ያየኸው የኢትዮጵያ ህዝብ በሰላም ጥቁር ለብሶ እንኳን የምዕመናኖቹ ሲገደሉ፣ የእምነት ወንድምና እህቶቹ፣ የእምነት አባቶቹ ሲገደሉ ጥቁር ለብሰው በወጡበት ጊዜ ኦሮሚያ ሪጅን ውስጥ ተደብድበዋል። አቤቤ ፓርላማን ነው መዘጋጃ ቤት ወረቀት እየሰጡ ነው ያባረሯቸው ከመንግስት። ወረቀቱ ሁሉ እጃችን ላይ አለ። እንደዚህ አይነት ግፍ እየተሰራ ነው። አሁንም የዚህ የኢንተርናሽናል ሞርኒንግ ዴይ ያልነው ላይ ዓለም ውስጥ ብቻ ሳይሆን ኢትዮጵያም ውስጥ መደረግ መቻል አለበት። በሰላም ጥቁር ለብሶ ህዝቡ በአንድ እሁድ በየቸርቹ ድምፁን ማሰማት አለበት። ይሄን እንዳያደርግ ካሁን በፊት እንደገደለው፣ ካሁን በፊት በዱላ እንደደበደበው፣ ካሁን በፊት ከስራ እንዳባረረው እንዳያደርግ ለዓለም ካምፔን መደረግ አለበት ካሁኑ ጀምሮ። ይሄ ትልቅ የዓለምን ህዝብ እያየ እንዳላየ እንዳያደርግ የሚያደርገው ነው። ምክንያቱም ቅድም እንዳልኩህ የአሜሪካ መንግስት፣ ዩናይትድ ኔሽን፣ የዩሮፒያን ሴንተር ፎር ሎው ኤንድ ጀስቲስ፣ የካቶሊክ ፖፕ እነዚህ ሁሉ እየተገደለ ነው፣ እየተጨፈጨፈ ነው፣ የመንግስት እጅ አለበት እያሉ ዝም ማለት የለበትምና እንግዲህ እነዚህ ናቸው እንትን መደረግ ያለባቸው። አንዳንዶቹ ማለት ያልፈለኳቸው ነገሮች አሉ። ቅድም እንዳልኩህ የኦርጋናይዜሽኑ የኔ ፍላጎት የኔ ምኞት ምንድነው እንዳልኩህ ይሄ ፐብሊክ ሪሌሽኑን ዲቨሎፕ ማድረግ ስትራቴጂውን የማውጣት ምናምን ነው። ግን
some kind of organizational setting ያስፈልገዋል በእኔ እምነት። ያ ኦርጋናይዜሽናል ሴቲንግ ግን አንድ ትልቅ ኮሚቴ ተቋቁሞ ምናምን የሚባል ከሆነ ጥቅም አይኖረውም። እስካሁን ድረስ አይተነዋል። መደረግ ያለበት ሮድ ማፕ ወጥቶ ምን ይደረግ፣ እንዴት ይሰራ፣ እነማን ማጋ ይቅረቡ። አሁን ለምሳሌ ትልልቅ የሃይማኖት ድርጅቶች የሃይማኖት መሪዎች አሉ፣ ውጭ ያሉ ዳያስፖራ ላይ ያሉ የሃይማኖት መሪዎች አሉ። እነሱ ማድረግ ይችላሉ ወይ? እሱን በግድ ጽም የግድ ወጥተ መናገር የለብንም። ቢፈልጉ በፊት ለፊት ያደርጉታል፣ ቢፈልጉ በሚስጥር ያደርጉታል። ካልፈለጉ ካልተስማሙም ደግሞ እንዳልኩ ይሄ ነገር መመራት ያለበት መደረግ ያለበት በሃይማኖቱ ተከታዮች ነው። እነሱ መንግስት እነሱ ላይ ላሻውት እንዳያደርግ ልናደርግ የምንችልባቸው የተለያዩ መንገዶች አሉ። ዶክተር ዮናስ ኮሚቴ የሚባል ሌላም ስም የሚሰጠው ግን የሆነ አካል አሁን የተዘረዘሩትን ነገሮች በቀጣይ ሊከናወኑ የሚችሉ ነገሮችን የሚያከናውን የሆነ አካል ስራ ተቆርጥሮ የሚሰጠው አከሌ ይህን ያደርጋል የሚለው ነገር የሆነ አንድ አካል መኖር አለበት። መቼም ኮሚቴ የሚለው ስም ምናልባት እሱ እንትን ሊለን ይችላል፣ ግን የሆነ አካል መኖር የለበትም ነው አልኩ እኮ መኖር አለበት። የኔን ፓርቲሲፔሽን ነው የምነግርህ። እኔ ብዙም I don't function well with committee አንደኛ። ሁለተኛ ነገር ደግሞ አንድ ትልቅ ኮሚቴ ግድ መሆን የለበትም በእኔ አመለካከት። የፈንድ ሬይዚንግ ከሆነ የፈንድ ሬይዚንግ ኮሚቴ ሊኖረው ይችላል፣ ኢፌክቲቭም ይሆናል። ሲሰበሰቡ የሚነጋገሩት ስለ ፈንድ ሬይዚንግ ነው፣ ራሻ ያደርጉም። ይሄንን ቅድም ያልነውን ለምሳሌ ሞርኒንግ ዴይ ያልነውን ሁሉም ጥቁር ለብሶ ከዋሽንግተን ከኒውዮርክ ያንን የሚያስተባብሩ ደግሞ ያን እዛ ላይ ፎከስ የሚያደርጉ ሊኖሩ ይችላሉ። ሶስተኛው ምንድነው? ትራምፕን የመረጡ ሰዎች አሉ። በአሁኑ ጊዜ የኢትዮጵያኖቹ ኢንፍሉዌንስ ካሁን በፊት ቨርጂኒያ ላይ ታይቷል። ካሁን በፊት ቱ ሰም ዲግሪ ጆርጂያ ላይ ታይቷል። አሁን እነዚህ ሁሉ ኢትዮጵያንስ ፎር ትራምፕ የሚል ነገር ፎርም አድርገው በዛ ኤሪያ ላይ ደግሞ ሊሰሩ የሚችሉ አንድ ትንሽ ኮሚቴ ደግሞ ሊኖር ይችላል። እነዚህ የግድ አንድ ላይ መምጣት የለባቸውም በእኔ አመለካከት ነው የምልህ። ምክንያቱም 20 ሰው አንድ ጊዜ ይዘህ በምትመጣበት ጊዜ የዙም ኮንፈረንስ ይኖርሃል። 5-6 አጀንዳ የምታወራ ከሆነ ጊዜ እያጠረብህ ይመጣል ዲቤት አድርገህ እንትን ለማለት። በእርግጥ ይሄ ፈንድሬዚንግም የሚያደርገው የዚህ የሰልፉንና የፕሮቴስቱን የሚያዘጋጀው ኢትዮጵያንስ ፎር ትራምፕ የሚለው ኃይል የሚያዘጋጀው at some level የነዛ መሪ የምትላቸው ሰብሳቢ የምትላቸው ተገናኝተው የት ነን ያለ ነው ብለው መስራት ይችላሉ። I think እኔ የሚመስለኝ ያ ነው። ግን ሌላ ሐሳብ ያለው ሌላና አደረጃጀት ያለው ደግሞ ካለና በዛ ይሞከርም የሚባል ከሆነ ዲሲሽኑ የኔ አይደለም የህዝቡ ነው። የኔ አመለካከትና የኔ አቀራረብ እንደዛ ቢሆን ኢፌክቲቭ ይሆናል ብዬ ስለማስብ ነው። ግን እኔ አይደለሁም ዲክቴት የማደርገው። ያንን ዲክቴት የሚያደርገው ምዕመናኑ ነው፣ ዲያስፖራ ላይ ያለው ነው። ይሄ ነገር ግን አሜሪካ ብቻ አይደለም መሰራት ያለበት፣ ዩሮፕ ውስጥ መሰራት አለበት፣ አፍሪካ ውስጥ መሰራት አለበት። ይሄ መንግስት መጋለጥ አለበት። ይሄ ነገር እየተሰራ እንዳለ እያወቁ በሪፖርታቸው ላይ የጻፉ መንግስትን ግን አካውንተብል ማድረግ ያልቻሉትም የሞራል ጥያቄ አለባቸው። እነዚህ ሁሉ ሊሰሩ የሚችሉት በተፈጥሯቸው እነዚህ ሰዎች ቀና ናቸው፣ ሲቹዌሽኑ ግልጽ ከተደረገላቸው ይሰራሉ ከሚል ፍሬም ኦፍ ማይንድ ነው እንጂ መምጣት ያለብን እነሱ የሚፈልጉት ነገር ስለሆነላቸው ነው እዛ ጋር መሄድ አለብን የሚል ፈራተባያን የምንሄድበት አይደለም። በእኔ እምነት አትሊስት ዩሮፒያኖቹና አሜሪካኖቹ አፍሪካ እንዳያድግ ያደርጋሉ የሚባለው አማርኛ አይገባኝም። የዚህ የኖሮ ያውየም አይጥመኝም። ታውቀዋለህ ይሄን ነገርና
በትክክል ሎቢ ከተደረጉ ምክንያት ለራሳቸውም እኮ ነገር አያደርጉም። አሜሪካ ውስጥ እኮ ለራሳቸውም እኮ አንድ ነገር ሲደረግ ፖሊሲ ሲወጣ በሎቢስት ነው። ብዙ ህግ እኮ የሚጻፈው በሎቢስት ነው። የሀገሩን ህግ አውቀህ የሀገሩን መተዳደሪያ አውቀህ እንዴት ልጠቀምበት ነው እንጂ የምትለው ጥግጋ ሆነ እንደው ዝም ብለህ እነሱ የኛ ጠላቶች ናቸው ይፈሩናል። እኔ ሆነስትሊ ስፒኪንግ ኢትዮጵያን የሚፈራ ምን አይነት ሱፐር ፓወር እንዳለ ሊገባኝ ስለማይችል ኤኒዌይ ሀገር ቤት ያለው ምን ሊያደርግ ይችላል? በሀገር ውስጥ ያለው የእምነቱ ተከታይ ምን ሊያደርግ ይችላል በዚህ ወቅት ላይ? እንግዲህ ምንድነው መሰለህ በመጀመሪያ ደረጃ ድምጽ ልንሆን የምንችለው እኛ ነን። ድምጽ ልንሆን የምንችለው ደግሞ ምንድነው በሰላም ሲወጣ እንዳይጨፈጨፍ ኢንተርናሽናሊ ድምጽ ስንሆንለት ነው። ኦኬ። በሁለተኛ ደረጃ ደግሞ ብዙ ኢትዮጵያዊ እዛ ሀገር ውስጥ ያለ አሁን ለምሳሌ እንደዚህ አይነት ሙቭመንት እንጀምር ቢል ከስሩ እየሄደ ነው የሚለቅመው አብይ። ውጭ ያለነው ነን ይሄንን ነገር መስራት ያለብን። ይሄንን ከሰራን ይሄንን ኦርጋናይዝ ካደረግን በኋላ የነሱም ስራ እየቀለለላቸው ይመጣል፣ ሪስካቸውም እየቀነሰ ይመጣል። ይሄ ግን የዕለት ዕለት ሰልፍ ወጥተው ከተደበደቡ በኋላ አይደለም የምናደርገው። ይሄንን የዚህ ሰልፍ የዚህ ፕሮቴስት እዚህ በሚሰራበት ጊዜ ለኢንተርናሽናል ሚዲያ ለኢንተርናሽናል ሊደርስ ለሱፐር ፓወር ለምትላቸው ሀገሮች ሁሉ ካሁን በፊት እንዴት እንዳደረጉና አሁንም ይሄ ህዝብ ጥቁር ለብሶ ባህሉ ነው የሐዘን ባህሉ ነው። የእምነቱ ተከታዮቹ ወንድሞቹ፣ አባቶቹ፣ ምዕመናኖቹ፣ ቄሶቹ የሃይማኖት አባቶቹ ሲሞቱ ጥቁር አትልበስ እንዴት ይባላል? እንዴት አይነት አረመናዊነት ነው ይሄ? ይሄንን በደንብ ካምፔን ካደረግነው he will not dare to do it እና I think በሰፊው የእንትን ያለ መስሎ ይመለኛል። እንደገና ደግሞ ሜቢ within a week ዲቨሎፕመንታችንን ለማወቅ ወይ ልንገናኝ እንችል ይሆናል ጊዜ ከፈቀደልህ። እና በጣም አመሰግናለሁ። በጣም ነው የማመሰግነው ዶክተር ዮናስ ብሩ። ያው እንደተባለው ሂደቱን እንከታተላለን። ይሄ በአንተ ብቻ ወይም በተወሰኑ አካላት ብቻ ሳይሆን ጉዳዩ የሚያሳስባቸው የእምነቱ ተከታይ ብቻ አይደለም። ስለ ሰው ልጅ ነጻነት፣ ስለ እምነት ነጻነት ግድ የሚለው ሁሉ ሊሳተፍበት ድምጹን ሊያሰማ የሚገባ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያለችበት አደጋ ይበልጥ እየተጠናከረ መንግስታዊ መዋቅርም ስለሆነ ስርዓቱ እስካለ ድረስ እንደሚቀጥልም ያው የተለያዩ ጥናቶችም እያመለከቱ ነው። ዝም ብሎ በቀላሉ የሚቆም አይደለም። ብልጽግና የሚባል ስርዓት እስካለ ድረስ የቤተክርስቲያኒቱ ጥቃት ይቀጥላል የሚለውን በተለያየ ጥናት አቅርበው ለህዝብ እንዲደርስ ያደርጉ ባለሙያዎችም ምሁራንም አሉና እሱንም መነሻ አድርገን ወደፊት በሰፊው የምንመጣበት ይሆናል። ዶክተር ዮናስ ብሩ ጉዳዩን እንከታተላለን። ለአሁን ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ